ከዛ መጣች ታውቀኛለህ አለች። አላውቅሽ ዲጄ ፈልጋ ቦሌን እንግዲህ እኔ ነኝ የምመኝ ራሷን መታ ነው ያናገረች። ጸሎት ይባላል ማይ ፍሌቨር የሚባል ክለብ ታውቃለህ ስትለኝ በቃ ዘጋው አወኳት። በስማ ለመሰለ አብነት አጎናፍር አለ፣ አብርሃም ገብረ መድን አለ፣ ሄኖክ አበበ አለ፣ እነ ትዕግስት አለ ምናምን በባንዱ በጣም ብዙ ሙዚቀኛ ብዙ ትልልቅ ሰዎች ወደ መታጠቢያ ቤት ሲሄዱ እንደዚህ ብር ተወረወረልኝ እግዚአብሔርን። ከዛ ብሩ እንደዚህ በሁለት እጄ እንደዚህ ያስኩት 10,000 ብር ነው። ከዚያዝ እንጂ ያንተ እኮ ነው አሉ። የሚጠይቁን ይመስልሃል ሲመለሱ ዳንሰኞች ምናምን ስለነበሩኝ ለጋራ ተካፈሉት ነው ለአንተ ነው ምናምን ግራ ገብቶኛል። ስባሎ ይታየውም አይናችን እያየ መድረክ ላይ ያደገ ልጅ ነው። አሁንም ብዙ የምጠብቅበት ልጅ ነው። ባይዘ ብዙ አልበም አሁንም ሊወጣ ነው አዲስ አልበም የራሱ። እኔ አንዳንዴ መቼ ለታ የእኛ ቤት ጋር ሊፈርስ ነው ኧረ ምናምን አሉኝ። ከመፍረሱ በፊት ስቲል ይዋል የተወለድኩበት ነፍሴ ምን ፈልገሽ ነው አሉኝ። ጠፍተሃል ማለት ነው። የሌላ ሰፈር ልጆች በቃ ከምናምን መጥተዋል። ከዛ እዛ ጋር ጋሼ አብዱራህማን አትያማል እንዴ በሰፈሩ ምናምን አላችሁ። ይቅርታ ምናምን አላወቅንም ምናምን አለ። ክብራትና ክብራን ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ይህንን ቻናላችንን ሰብስክራይብ አድርጋችሁ አስተያየትም እንደገና ደግሞ ላይክ አድርጋችሁ ቻናላችን እንዲያድግ ስላደረጋችሁ ከልብ እናመሰግናለን። ፕሮግራማችንን ስፖንሰር በማድረግ ደግሞ ገልፍ ኦይል ኢትዮጵያ፣ ጃራ ኮፊ፣ ኢቪኤም ኬር እና አዲካ ታክሲ አጋርነታቸውን ገልጾልናል። እነሱንም በእናንተ ስም እጅግ አድርገን እናመሰግናለን። የዛሬው የኔትወርክ ፖድካስታችን እንግዳ ዲጄ ነው። በዲጄነት ሙያ ረዘም ላለ ጊዜ ቆይታ አድርጓል። ከዲጄነትም ያለፉ ብዙ ስራዎችን ይሰራል። በሙዚቃ ህይወት ውስጥም እየኖረ ያለ ወጣት ነው። የአዲስ ሚውዚክ የሬዲዮ ፕሮግራም፣ የአዲስ ሚውዚክ የቴሌቪዥን ፕሮግራም፣ የአዲስ ሚውዚክ የሽልማት ፕሮግራምም ዋና አዘጋጅ ነው። ኢቨንቶች ከብዙ ሰርጎች ጀርባ ከብዙ ቤተሰብ ትዝታ ጋር የሚተሳሰሩ ጉዳዮችን እያነሳን ቆይታ እናደርጋለን። ደግሞ የመርካቶ ልጅ ነው። ዲጄ ቤቢ የኔትወርክ ፖድካስት እንግዳ ስለሆንክ በጣም ነው የማመሰግነው። እኔም እጅግ አድርጌ አመሰግናለሁ። ያው በመድረክ ስምን የቀጠልኩት አንዳንድ እንግዲህ እናንተ የመድረክ ስማችሁን ከመዝገብ ስምም በላይ ነው። እንድትዋወቃት እስቲ ሰው የመዝገብ ስሟን። ይግረም ይባላል። ይግረም ስንታየው ይባላለሁ። እንግዲህ ዲጄ ቤቢ ግን በጣም ታዋቂ ስም ነው። ብራንድ የሆነ ነው፣ ፖፑላር ነው። እንዳልኩትም መጀመሪያ ላይ በሬዲዮ ነው የምናውቀው። በዛሚ ሬዲዮ 20 ዓመት አልሆነውም ቤቢ? ኦልሞስት 2001 ነው የተጀመረው። 17 ዓመት እንደማለት ተጠቃይ ዓመት 2018 ገባን እኮ 2018 ገብተናል። እንኳን አደረሰ። እንኳን አብሮ አደረሰ። አዲሱ ዓመት እንዴት ተቀበልከው? አዲሱ ዓመት ያው በስራ ነው። ደግሞ ይሄኛው ዓመት በጣም ደስ ይላል በብዙ ነገር፣ እንደ ሀገርም እንደ ሕዝብም እንደኔም ጥሩ አዲስ ፕሮጀክትም የጀመርኩበት ዓመት ነው። በዋዜማው ነው እንግዲህ እና ጥሩ ነው። ጥሩ ነገር ይዞ ይመጣል። እንግዲህ ከዚህ በኋላ ደግሞ ብዙ ነገር እናያለን ብዬ ተስፋ አደርጋለሁ። በደምብ የዲጄ ሙያ እንዴት መሰለ የምረዳው እኔ እንደዚህ ሙዚቃ ከመክፈት ከማጫወት ባለፈ በዓለም አቀፍ ደረጃ እንደምታውቀው ሙድ እስኪቀይር ድረስ እንደ ቴራፒም የሚወሰድባቸውም ፊልዶች አውቃለሁ። ከዛ አንጻር የኢትዮጵያን የዲጄ ታሪክ እንዴት ነው የምትመለከተው? ያንተስ ሮል ሞዴል እናንተ እያያችሁ የመጣችሁት እነማንን ነው የሚለውን 2 ነጥቦች እናንሳ እስቲ። የኢትዮጵያ የዲጄነት ታሪክ የብዙ ዓመት እድሜ የለውም። አሉ ኦፍኮርስ ትልልቅ ዲጄዎች፣ ግን ሞር በደንብ ሚዲያው ላይ ህብረተሰቡንም የውጭ ሙዚቃዎችንም አክሰሱም እንደዚህ የለም። ዩቲዩብ፣ ስፖቲፋይ ምናምን የለም። የሆነ ሰው እኮ አሁን ድሮ ብዙ ጊዜ እንደውም ዲጄ የሚሆኑት ልጆች ወይም
ጓደኛቸው ወይ የአምባሳደር ልጅ ነው ወይ ውጪ እንግዲህ ቶሎ ቶሎ የሚመላለስ ከዝን አለው ወይም ደግሞ ራሱ ደርሶ የመጣ ሰው ነው። ሲዲዎች በብዛት ኤክስፖዠር እና አክሰስ የእቃ ይሄ ኮንትሮለር የምናምን ነገሮች በፍጹም አታስበው። ብዙ የሉ የተወሰኑ ቦታዎች ናቸው ያሉት። ሙዚቃውንም ደግሞ ዲስትሪቢዩት የሚያደርጉት ደግሞ 4-3 ምናምን የሚሆኑ ናቸው። ፒያሳ ከሄድክ ዳላስ፣ ዋቅ፣ ከዛ ዮኒ የሚባል አለ ደግሞ በእኛ ጊዜ ዮናስ ቪዲዮ፣ ከዛ እና እነ ዳኒ አይሬ ከሳንቺስ እነ ኑር ምናምን እነዚህ ነው ሙዚቃን ያመጣሉ። ኮሌክሽን ይሰራል። አዲስ ሙዚቃ ቶሎ አታገኝም። ከዛ በሆነ ጊዜ ውስጥ ግን የምታገኘው የሆኑ ሰዎች ጋር ነው። በዛ መልኩ ሙዚቃ አክሰሱ ምኑም እቃው ምንም ስለሌለ ግን እነዚህን ነገሮች የሚያደርጉ ሰዎች ውስን ናቸው። ላይክ አሁን ከድሮዎቹ እነ ዲጄ ኑርን እነ ዲጄ ዚን ከዛ አንድ ዴቭ ጁሴፔ የሚባል አለ እዚህ መስቀል ፍላወር አካባቢ ነው እሱ። እንደውም እነሱ በተለይ እነዚህ ሌላ አንድ ደግሞ በህይወት የለም ዳኒ የሚባል ነበረ። ዲጄ ዳኒ ሌላ አለ። አሁን ዳኒ የኢቫንጋሪ ምናምን አይደለም። ዳኒ የሚባል ሌላ ዲጄ ነበር። አይ ቲንክ ለንደን ነበር ድሮ የሚኖረው። ከዛ ነው መቶ እቃዎችን አንዳንድ ነገሮችን ይዞ ምናምን ታነል ክለብ ላይ ያጫወት ነበረ ምናምን። ብዙ አዳዲስ ነገሮችን እንሰማ ነበር። የሆነ ሰው ታነል ክለብ ራሱ የት ነበር? ታነል ክለብ ማለት ብሔራዊ ቲያትር የራሱ የብሔራዊ ቲያትር አንድ ቤዝመንቱ ዴይ ፓርቲም ነበረው ዴይ ፓርቲው ላይ እሱን ላይ ነው የምልህ። እና እሱ ላይ ከነበሩ ዲጆች አንዱ ነው ዳኒ። እነሱ ዲጆች አዳዲስ ነገሮችን ያሰሙናል። የሆነ ይሄ እንትና ነው እንትና የምትባለው ኦኬ የእሱ አዲስ ዘፈን ነው እኛ ጋር ሲመጣ ሜይ ቢ 90 ቀኑም ሊሆን ይችላል 60 ቀኑም ሊሆን ይችላል ምናምን ቶሎ እንትን ሌላ አይችልም። እነዚህ ዲጂዎች ብዙ ባላቸው ነገር ዲጄነትን ሙያውን በደንብ ሰው ጋር ለማድረስ ፕሮሞት ለማድረግ ራሳቸውንም ለማስተዋወቅ ብዙ ለፍተዋል። ዲጄ ዚ የኤፍኤም አዲስ 97.1 አዲስ ዜማን ፈጥሯል። ከዛ እሱ ደግሞ ሌሎችን እነ ሰይፉን እነ ምናምን ተጨማምሮ ነው እዚህ ድረስ አሁን ኢትዮጵያ ሚዲያ ላይ ትልቅ ተጽዕኖ የሚፈጥሩ ሰዎችን እንዲሆኑም አድርጓል ኢንተርቴንመንቱ ላይ። ከዛ በኋላ ነው እነ ብርሃኔ ንጉሴም እነ ምናምን ዮናስ አጎስ እነ ብርሃኑ ድጋፌ ለዛ ሙዚቃ ላይ መስራት ያደረጉ በደንብ ዲጄ ግሎባል ሳውንድ እሱም ዲጄ ሚኪ እና ዲጄ ጆ እነሱ ኪንስ እኮ ልል ነው ዲጄ የመጣህልኝ ነው። ከዛ ያው አንድ ለእናቷ 97.1 ነች። እዛ ውስጥ የተለያዩ ፕሮግራሞች አሉ። ዲጄዎች ግን ዲጄ ዚን ከፊት ታደርጋለህ። ከዛ ዲጄ ኪን እንታነሳለህ። እነሱ የውጭ ሙዚቃዎችን በፊት ታሪኮችን ምናምን እነ ሰይፉ ፋንታውን እነ ብርሃኑ ድጋፌነ በሆሊውድና ፕሮፋይል ጋዜጣ ይሰጡን ነበር። ሊሪክስም የዘፈን ሊሪክሶች ታሪኮች ጄዚ እንትን ሆነ እንትና እንዲሆነ ቱፓክ እንዲሆነ በእንዲ እንደሱ አይነት ነገሮች የተለያዩ ጽሁፎችን እናገኛል። ወደ ቲቪ ወደ ኤፍኤም ደግሞ በደንብ ዚና ኪን ትልቁን ድርሻ ይይዛሉ። ወደ ከኔ መንገድ ጋር ነው ምነግርህ። በውጪ ግን ብዙ ዲጄዎች አሉ። እነ ዲጄ ጥቅሴ የሚባል አለ። ይዘዋን በጣም ትልቅ ዲጄ ነው። የኛ ሀገር ስም ይመስላል ስሙ። ጥቅሴ ኢትዮጵያ የኛ ሀገር ሰው ኢትዮጵያውያን ሆነው ውጭ ሀገር የሚኖሩ ማለት ዲያስፖራ ውጭም ይሆናል። አሁን ጥቅሴ ለምሳሌ የራሱ አሁን እኔ ፖፕአፕ ኦልድ ስኩል ፓርቲ አለኝ አይደል? እኔ በአቅሜ ሙዚቃውን በደረስኩበት ባለኝ እውቀት ልክ ማለት ነው። 80s እና 90s 80s ሳይሆን በቃ 90s ላይ ነው እርሊ 90s ጀምሮ በፈረንጆቹ ማለት ነው። እነሱ ሙዚቃዎች ብቻ የሚጫወቱበት ፓርቲ አለኝ። እሱን ፓርቲ ግን እኔ እንዲጀምር ያደረገኝ ጥቅሴ ነው። አሁን ጥቅሴ ለምሳሌ ቅዳሜ ፓርቲ ካለው አርብ ነገ ፓርቲ አለ ብሎ ፖስት ሲያደርግ ቅዳሜ ቡክድን ሙሉ ነው አለው። በጣም ወደ እሱ ሲያጫወት ማየት ራሱ በጣም ያስደስተኛል።
እነሱ ዲጂዎች ደግሞ ከሬዲዮ ውጭ ደግሞ እዛ እንደዚህ ኢቨንቶች ላይ ያሉ ብዙ ዲጂዎች አሉ። ዞሮ ወደ ሬዲዮ እኔን በደንብ ደግሞ ያደረጉኝ አዲስ ዜማ ላይ ደግሞ እነ ፒንክ ዲጄ ፒንክ ወይም ዳጊ ሐሙስ ሬጌ ራጋ ዳንሶል ምናምን እያሉ ያጫውታሉ። ሌሎች ዲጄዎችንም እያደረገ እነ ፒንክ እዛው አዲስ ዜማ ላይ። ከዛ ያው ዲጄነቱ በፊት የነበሩ ሙዚቃ ፍላጎቱ ምናምን ስለነበረ በቃ እነሱ በጣም እንድገፋ አደረጉኝ። ከዛ በቃ እኔማ ሬዲዮ ጀምራለሁ ምናምን ላቸው ነበር ዲጄነቱን ተምሬ ብዬ ማለት ነው። ከዛ ወደ ሞያሌ ሄድኩኝ። ከዛ ከሞያሌ ናይሮቢ ሄድኩኝ ኬንያ። ከዛ ኬንያ ናይሮቢ እዛ ኢስሊም ባለ ያበሻ መንደር አለ። እዛ አካባቢ አንድ ከዝኔን አገኘዋት። እሷ ጋር እንደሆን ፈቅዳልኝም ነው ሄድኩት። ከዛ 3 ወር መሰረታዊ ዲጄ ኮርስ ወሰድኩኝ። ከዛ ሰርቲፋይ ሆንኩ፣ ወረቀት ያዝኩ። ከደቡብ አፍሪካ ያሉ ዲጄዎች በስማሙል እየመጡ ስልጠና ይሰጡ ነበር። ናይሮቢ ውስጥ ደግሞ ያኔ ፍሎሪዳ እና ኒው ፍሎሪዳ የሚባሉ 2 በጣም ፌመስ ክለቦች ነበሩ። ከዛ ከስልጠና ከጨረስን በኋላ እዛ ፐርፎርም እንድናደርግ ይፈቀደልናል። ስክራቾቹ እንዲህ መሰረታዊ ነገሮችን ምናምን ማለት ነው። ከዛ እሱን ጨርሼ መጣሁ። ከዛ ሬዲዮ ጀምራለሁ አልኩ። በቃ እንደዛ ነው እየሆነ የመጣው ነገር። የሚገርም ነው። ከመጣሉ ሌሎች ብዙ ነገሮች አምፓክ እናደርጋለን። ፓክድ ሆኗል አሁን ስታወራው። ከሲዲ በፊት የነበረው የዲጄነት ቻሌንጅ ምን ነበር? ከሲዲ በፊት በካሴታ እውነት ለመናገር ብዙ አላጫወትኩም እሱ ላይ ግን አውቀዋለሁ በደንብ። በካሴት ኦፍኮርስ ሲዲ የሚባለው መጥቶ አሁን መጀመሪያ ዲጄ የተቀጠርኩበት ቤት እዚህ ለጋር ክቡ ባንክ እንደውም ይሰምጣል ይባላል ድሮ በአመት የሚሰምጥ ይገባል ይባላል። እሱ ፊት ለፊት ኢስት አፍሪካ እኔ እሱ ወሬ 20 ዓመት አውቀዋለሁ። እሱ እንደውም አንዳንዴ እየወጣን ዝም ብለን ከሰው የሌለ ጊዜ በር ላይ እንቆማለን። ፊት ለፊት ቴሌ አለ። የቴሌ ምናምን ጥበቆች እንደውም ሙዚቃ ሪኩዌስት ይልቁ ነበር ስለሚሰማ ዘጫር ነው የሚለው ለጋር ማለት እዛ ፊት ለፊት ኢስት አፍሪካ የሚባል ቤት አውቀዋለሁ። እዛ ቤት ነው መጀመሪያ ጊዜ የገባሁት እና ሲዲ የቤቱ ፕሌየሩ አሉ፣ ካሴትም አለው። ከዛ በብዛት ካሴት ነው ያለው። ያኔ ደግሞ ኮፒራይት ምናምን የሚባል ህግ የለም። ጎንደር በረንዳ የሚባል አለ ራጉኤል ቤተክርስቲያን ጋር። እዛ ሄደ ያገኘውን ኮሌክሽን ኤምፒ3 ምናምን ሰብስበ ትመጣለ። አንድ አዲስ ዘፈን ለማግኘት ብዙ ሲዲዎች ልትገዛ ትችላለ። ኮሌክሽን እንትን ያለው ትባልና ስትመጣ እዚህ ያኔ እንደውም ዝም ብሎ አታላዮችም ስለነበሩ ወይ መንዙር ወይ መንዙማም ሊሆን ይችላል ስከፍተው ማለት ዞሮ እሱ ኖሮ ራሱ ቤቱ ካሴቶች ነበሩት። እኔ ደግሞ የነበሩኝ የቦብ ማርሊ የአሊቢራ ቢጫው ካሴት የሚባለው እንደዚህ ምናምን የተወሰኑ ስለነበሩ ያው አውቃቸዋለሁ ቦታዎችን። በሱ የተወሰነ ጊዜ አጫውቻለሁ። ከዛ ግን ሲዲ ላይ በቃ ሙሉ ለሙሉ የሲዲ ቴክኖሎጂ ተቆጣጠረው። ካሴት ቀስ እያለ መውጣት ጀመረ እና እንደውም አልበሞች ሲወጡ እኮ አልበም ፕላስ ሲዲ አይደለም። አሁን ለምሳሌ የዳዊት መለሰ የትኛው አልበም እንደሆነ አላውቅም። ካሴት ላይ 12 ዘፈን ነው ምናምን፣ ሲዲ ላይ ግን ቦነስ ትራክ እየተባለ አሁን አልቻልኩ የሚለው ሚክስ ተደርጎ የሆነ አልበሙ ላይ እንደ ቦነስ ትራክ ገብቷል። ሲዲን ለማበረታት ሰው ወደ ሲዲ እንዲዞር ሲባል ማለት ነው። ምክንያቱ እሱ ነው እንዴ? አቅ ነበር። የታምራት ደስታ ላይም አንድ ዘፈን አለች የተውሽ ቤቴ የምትለዋ ሲዲ ላይ ብቻ ነው ያለችው፣ ካሴቱ ላይ የሲዲን ቴክኖሎጂ በደንብ ለማበረታት ሞር ደግሞ ከካሴት ለአቀናባሪውም ለማስተሪንግ ለሰራውም ሰው በጥራት ድምፅ የሚወጣለት በሲዲ ነው። ካሴቱ እንደ ፕሌየር ነው። አልማዝ ቆሽሿል ተብሎ አድርገ ምናምን እንደ አዲስ ጠራርገ ነው እንደ አዲስ የትሬብል ቀጫጭን ድምፆችን እንድትሰማ የሚሆነው ሰው የተሻለ ያ ስለሆነ ሰው በሲዲ እንዲያደምጥላቸው ስለሚፈልጉ አንዳንድ ምርጥ ዘፈኖችን ቦነስ ትራክ ተብሎ ወደዚያ ይሄዳል ማለት ነው። ወደ ሲዲ ሰው እንዲዞር ተብሎ የተደረገ ነገር ነው። ብዙ አልበሞች ካሴት ላይ የሌሉ ከዛ ካሴት
ጠፋ በቃ ድራሽ ሆኖ ማለት ነው። በሱ የሚያሳትምም ቀረ፣ ሲዲ ብቻ ሆነ። ያለ እዚህ ደርሷል። ፕሌየሮቹም በዙ፣ በመኪና መጡ። በጣም በርካሽ ከማይወታ ጀምሮ በዎክማን ጀምሮ በጣም በብዙ አይነት ስለመጣ ደግሞ አክሰሱም እንዳልከው ሊጨምር ቻለ። ለምንድን ነው እሱን የክሩን ዘመን ያነሳሁት መሰለ? አንተ እርግጠኛ ነህ ታውቀዋለህ ቦታውን? ጎጀብ ሆቴል የሚባል አለ እዚህ በአውቶቢስ ተራ ጎጃምበር እንዳልፍ ብለህ። አዎ እዛ ቤት የሚሰራ ልጅ በሆነ አጋጣሚ እሱ ግቢ ይገርማል። ባቡሩም ሲሰራ መንገዱም ትንሽ ሲሰፋ የድንጋይ እንትን ያለበት የነበረ ሮቦት የሚል አንድ ቤት አለ አጠገቡ፣ ቋንጣ ፍርፍር በጣም የሚጣፍጥበት ቤት። ስለ መርካቶ እመጣለሁ። መርካቶና ዙሪያው እናነሳለን። እዛ ቤት የሚሰራ ልጅ በፈረቃ ደግሞ አለ አይደል፣ ማክሰኞ ነው ቤት ትሰራላችሁ፣ ሐሙስ ነው ቤት፣ እንደዚህ ነው። ፒያሳም ይሰራል እና በድሮ ጊዜ አለኝ በካሴት ዘመን ስንሰራ አዲስ ዘፈን ለምሳሌ ሙሉቀን አውጥቶ ሊሆን ይችላል፣ ወይ ደግሞ ኤፍሬም አውጥቶ ልክ ካሴቱን እንለቀዋለን አለ። ወይም ደግሞ እነ ሀመልማል ጊዜ እነ ንዋይ ጊዜ አዲስ ዘፈን ይወጣና አለ ትራክ 2ን ለምሳሌ ወደደው አለ አንድ ሰውዬ፣ ድገሙ ይለኛል አለ። ለዛ አለ ቶሎ እንግዶቹን ለማስተናገድ ማጠንጠኛ አለ ብቻ ተረም ያደርግ ሌላ ቴፕ ያስፈልጋል። አንዱን በስክሪፕቱ በቢክ ስክሪፕቱ ደግሞ ያጠነጥናለሁ እና በጣም አስቸጋሪ ነበር። በሱ ለየው ነበር ባይዘው ጠብቁኝ ይባላል። ዘፈኑን በክሩ ለየው ነበር። እንዴት ነው ኪ የምታደርገው? እሱን ይኸውልህ አንደኛ ካሴት እንደዚህ አለው እንደዚህ ስትራይፕ ነገር ማለት ነው። እሱ ትራክ መሆኑ ነው። አዎ በዚህ እንዲሆነች ማይካ ነገር አለች መስታወት ክሩን የምታይበት እንደዚህ ስትራይፕ ነገሩ ከዚህ እስከዚህ አንድ ትራክ ነው፣ ከዚህ እስከዚህ አንድ ትራክ ነው፣ ከዚህ 5 ትራክ ነው፣ በዚህ 5 10 ማለት ነው ወይ 6 ምናምን 60 ደቂቃ 90 ደቂቃ ከሆነ ደግሞ 8ም ሊሆን ይችላል ስትራይፑ ማለት። ግን እኔ የምለየው ካሴቱን የተጫወተ አልማዙ የረገጠው ጥቁር ያለ ጥቁር ይሆናል። ከዛ ሲመለስ ከዛኛው ጋር ያ እንደ ብራውን ነገር ነው የሚሆነው። በሱ በከለር በሱ ለየዋለሁ። ስለዚህ ቶሎ ማስተናገድ ትችላላችሁ። አገኘዋለሁ ተር አድርጌ ከዛ ትንሽ እንዲያርጌ ውሹ ላይ ምናምን ስታደርግበት ትሬብሉ በደንብ ይወጣል። እንደሱ አድርገህ ትከታለህ። የሚገርም ነው። ከዛማ በቃ ሲዲ መጣና በትራክ ተከተከተክ ማድረግ ቶሎ ቶሎ። አንዱ ደግሞ የዲጄ ብቃት ትራንዚሽኑ ነው። በቃ ትራንዚሽኑ ምናምን መስራት ነው። ለዛ ደግሞ የማድመጥ ክህሎት ይፈልጋል አይደለ? የሙዚቃ ራሱ ማወቅ፣ የሙዚቃ ባህሪን፣ የቤቱን ድባብ ምናምን መረዳትም ቀላል ነገር አይደለም። በአጠቃላይ ግን አንተ ከሙዚቃ ጋር በምን አጋጣሚ ተዋወቅ? መጀመሪያም መውደድ አለብህ አይደለ? መርጠህ ሙዚቃን ህይወት አድርገህ ለመስራት ሰፈሪ ተክለ ሃይማኖት ነው እና ተክለ ሃይማኖት ደግሞ ሲኒማ ራስ ጀርባ ማለት ነው እና ራስ ቲያትር በጣም ውላለሁ። ብዙ ልጅነት ይዛ ነው ያለው። ሰፈር ውስጥ ደግሞ እነ አወል ቡሎ፣ አሚር ቡሎ የሚባሉ ወንድማማቾች አሉ። ጎረቤት ነው በቃ ኔክስት ዶር ማለት ነው፣ አጠገባችን ናቸው እና እነሱ ሙዚቃ ሲሰሙ ምናምን ያኔ ኬቢሲ የአዲስ አበባ ይሰማ ነበር ታውቃለህ? የኬንያ ሬዲዮ ብሮድካስት የእነሱ በኬቢሲን ይከፍቱ ነበር አወል ምናምን እና የውጭ ሙዚቃ እንሰማለን በጣም እና ኩል ይዘፍናል ምናምን እና በጣም ይገርመኝ ነበረ እና እሱ አለ የሲኒማ ራስ ተጽዕኖ አለ። በዛ ላይ ደግሞ ሙዚቃ መሳሪያ ሞከር ነበረ፣ ክራር ምናምን ድራም ምናምን ሞከር ነበረ ያኔ። በቃ እነሱ እንደዚህ ያደረጉኝ። ከዛ እንዳልኩ ቅድም እነዚህ ምናምን በጣም እንትን አሉ። ዲጄነቱ ላይ በደንብ እንትን እንድል አደረጉኝ። ሙዚቃውን ይበልጥ እንደወድ ደግሞ እናወል አደረጉኝ። ይህን ስራ ከያዝኩት ፕሮፌሽናሊ መያዝ አለብኝ በደንብ አውቄው ምናምን ማለት ጀመርኩ። ከዚያ ያንን ስልጠና ወስጄ ከመጣው በኋላ ግን የተማርኩበት እቃና አዲስ አበባ ዲጄ አይገናኝም፣ የሉም። ምንም አክሰሱ ምንም የለም፣ እቃዎች ብዙ የሉም። የተወሰኑ ቦታ ያሉ የዲጄ ማጫወቻዎች ቢኖሩ አይፈቀዱልም። እዛ ቤት ስራ ብጀምር ራሱ አንድ አምፕሊፋየር 2 ሲዲ ፕሌየር ምናምን ነው የሚሰጥ። ከዛ በቃ ይሄ ነገር እንትን እንዳይል ማለት ጀመርኩኝ። ከዛ በቃ እነዚህ ነገሮች በደንብ ሙዚቃን እንድወድ እንድሰማ እንዳቅ ምናምን አደረግ። ክራር ቤት ውስጥ ነበራችሁ? ክራር ራሱ በምን አጋጣሚ ተገናኘ ብዬ ነው።
ክራር ብርሃኔ የሚባል ራስ ቲያትር የትግርኛ ሙዚቃ ተጫዋች ነበር። እሺ እና ህዝብ ለህዝብ ላይ ምናምን የዞሩ ትልልቅ ሙዚቀኞች ናቸው እዛ ያሉት። እና ብርሃኔ ክራር በጣም እንደምወድ እና ሙዚቃ ላይ እንዲህ ትቶ ሲሄድ እዛ ገዘግዛል። ማንም ይኑር ሬርስ እየተደረገ ገባለሁ። ራስ ቲያትር ሁለተኛ ቤቴ ማለት ነው። ማንም አትግባ አትውጣ የሚለኝ የለም። እዛው ሆቴል አለን እኛ የቤተሰብ የእናቴ አያቴ እና ሁሉም እዛ ፋሚሊ ነው። በቃ ከቲያትር ከስቴጅም በኋላ ከዛ በፊት ምሳ ቁርስ ምናምን እኛ ጋር ናቸው ሁሉም ሙዚቀኞች። በዛ ስለሚያውቁኝ እንደ ሁለተኛ ቤቴ ነው። ዘልዬ ነው የምገባው ምናምን አንስቼ ስገዘግዝ ምናምን ለማዘር ቆንጆ ክራር ግዙለት እና እኔ ደግሞ በደንብ አስተምረዋለሁ ምናምን አለ። ከዛ ድሮ ሚሊቴሪ ተራ ታውቀዋለህ? ጣና ገበያ ፊት ለፊት እንዴ በደንብ ነው የማውቀው። ሚሊቴሪ ተራ ጀርባ ምናምን የሆነው ማለት ነው። ኤግዛክትሊ ራሱ ጣና ፊት ለፊት እና እንዲህ ዳገቱን ሙሉ ቅርጻ ቅርጽ ምናምን መሸጫ ቤቶች ነበሩ በፊት። ክራር መሰንቆ ምናምንም ለቱሪስቶች ይሸጡ ነበር። አስታወስኩት። ፎቅ ከመሆኑ በፊት ልክ አሁን ብሔራዊ አካባቢ እንደምናያቸው ሶቨኒር ቤቶች ነበሩ እነሱ እንትን ረስቼው ነበር። አስፋውሰን ሆቴል ወረድ ብዬ ናይሮቢም እዛ አስቀመጠችኝ የምልህ እዚህ ጋር ሶቪኒር ቤት የነበራት ልጅ ነበረች። ኬንያ ቅርጻ ቅርጽ ከዛ ታመጣለች። ከአዲስ አበባ ደግሞ ሽሮ በርበሬ ሚጥሚጣ ይዛ ትሄዳለች። እኔ ከትሬኒንግ ከስልጠና በኋላ እጂ ሱቅ እዛ እነሱ ጋር ሽሮ በርበሬ ስሸጥ ነበር ሙሉ 3 ወር ማለት ትምህርቱን ልወስድ ናይሮቢ ሄድኩ ጊዜ ማለት ነው። እነሱ እዚህ ሱቅም ነበራቸው። ያው ግረ መንገድ ላመስግናት ሰላም ትባላለች። ዞሮ ከዛ ተገዛልኝ። ከዛ ቅኝቱን ሁሌ አፈርሰዋለሁ። ይሄ እንደዚህ አታርግ እንዲህ ነው ይለኛል። ከዛ ፐርፌክትሊ በቃ ክራር መጫወት ጀመርኩ። ከዛ በኋላ ድራም ዝም ብዬ እንደዚህ ይላለሁ ምናምን እና በቃ ይሄ ልጅ በደንብ ሙዚቃን ማጥናት አለበት ምናምን ተባልኩኝ። ቤተሰብ አያቴ አትፈቅድም ነበር፣ ፈቀደችልን። ከዛ ኩት የሚባል አለ ራስ ቲያትር ቤዝ ክራር ተጫዋች ነው። ከዛ ህዝብ ለህዝብ ላይ ድሮ ከሄዱት አንጋፋ ሙዚቀኞች መካከል አንዱ በህይወት የለም ነፍሱን ይማረው፣ ኩት ኡጁሎ ይባላል። የሆነ ወረቀት ጻፈልኝ እና ወረቀቱን አጣጥፎ ሄደ ከ4 ኪሎ ህጻናት ቲያትር ለሙሉ ገበየው ስጠው አለ። የሆነ ጊዜም ከሙሉ ገበየው ጋር አንድ ቤተ መንግስት ለሆነ ግብዣ ላይ ተገናኝተን በቃ በጣም ደስ አለው። ሙሉዬ ያኔ ኩት ምን ብሎ እንደጻፈል አትነግረኝም አልኩት። አልነግርም አለ እና ዝም ብለህ ስጠው ተባልኩ። 4 ኪሎ ነው። ከዛ እሄዳለሁ አልኩ። መኪና ይገጫል። ኧረ እሄዳለሁ ብታምንም ባታምንም 12 ምናምን አመት። ከዛ ወደ ኮተቤ ላምበረት የምትሄድ 23 ቁጥር ባስ አለች። መነሻው ከየት ነው? መርካቶ ነው። በዛው በጣና ውስጥ ለውስጥ መርካቶ 23 ቁጥር 4 ኪሎ ላይ ልወርድ ማለት። ዋጋዋ ግን እጥፍ ስለነበረች ሌላ ጊዜ 4 ኪሎ ብቻ የምትሄድ ባስ አለች በ25 ሳንቲም ነው 15 በሱ ሄድ ተባልኩኝ። ግን ያኔ ሄድኩኝ። ሙሉ ገበየውን አገኘሁት። ኩትኔ ላከኝ አልኩት። ሙሉ ገበየው ከዛ በፊት ራስ ቲያትር ነበር። ራስ ቲያትር እያለም ያቀኛል። ከዛ ሰጠሁት፣ አነበበው ምናምን። ከዛ እስቲ ወሎ ተጫውትልኝ አለኝ። በክራር አይደለም ስለ ክራርን አቁመው እዛ ጋር በቃ ክራርን ተውኩትና ድራም ላይ በጣም ፐርፌክት ሆንኩ። እስቲ ወሎ ተጫወትል በእግሬ እንትን በል እስቲ እንደዚህ እግሬን ላይ ነው እንደዚህ። ራስ ቲያትር ማን ነው ወክማ ጀርባ ውስጥ ደግሞ እነ ጃኪ እና መለወርቅ እነ ዮዲት ምናምን ሙዚቃ ይዘፍኑ ነበር እና እነሱን ደግሞ በቲቪ ምናምን አያቸዋለሁ። እነሱን ጆይን ማድረግ በጣም ትልቅ ነበር። ከዛ በኋላ ይሄን ነገና ተባልኩ። እሺ ና የተባልኩበት ቀን ስመጣ የለም ሙሉ ገበያ ሙዚቀኞቹም የሉ። ዛሬ እኮ አልገቡ። አይ ነገና ብሎኝ ነበር። አይልህም አስታውሳለሁ። እመቤት ወልደ ገብርኤል እዛ ነበረች። አይልህም በማይኖርበት ቀን ምናምን አለች። ከዛ በቃ ትላንትና ልክ አልነበርኩም ወድቅ ያለው ማለት ነው ምናምን ስንቱን ነገር ነው ያሰብኩት። አይ ለማይኖርበት ቀን እንዴት ና ይልሃል ምናምን ስትለኝ እመቤት ማለት ነው። ከዛ ሄድኩኝ። በሌላ ጊዜ በቃ የባህላዊ ከበሮ ተጫዋች ሆኜ የተወሰነ ጊዜ ሰራው። ከዛ ወጣውንና
ብዙ የህፃናት ቲያትር ተቀጠርክ ነው? ለምንድን ነው የምታልፋት? ተቀጥር? ሰራው ተወሰነች ጊዜ። ያው ትንሽ ነው ቅጥር ሳይሆን ያው ፍሪ ሰርቪስ ምናምን ነው የሚባለው። ፍሪ ሰርቪስ ተብሎ ግን በሳምንት የሆነ ብር ምናምን ይሰጣል። የፖኬት ወይ ታክሲ ምናምን ነው ይሆናል። ከዛ ፍላጎት አያልቅማ ዘመናዊ ድራም ተመኘው ደግሞ ከባህላዊ ከበሮ። እሱ ደግሞ ሰርከስ ኢትዮጵያ ነው ያለው እና አማሃ ሲሳይ ምናምን የሚባሉ ልጆች አሉ። አማሃን እንደውም የሰፈራችን ልጅ ነው። የሰርከስ ኢትዮጵያ ቤዝ የት ነበር? ኮተቤ ላምበረት ምን ምናምን ምን ሆቴል ነው ምናምን እንዲጋራ ወጥተህ ነው ብቻ በአራራት በሱ ወደ ላይ ጋራውን ስትወጣ መጨረሻ ላይ የሆነ የቀበሌ ግቢ ያለ ወጣት ማዕከል ምናምን አለ። እዛ ውስጥ ነው የሰርከስ ኢትዮጵያ ስልጠና ሙዚቃ ምናምን የምናጠና የነበሩ። ከዛ አርብ እና ሐሙስ ሾው እናደርግ ነበር። ከዛ ዘመናዊ ድራም እዛ ገባው በቃ ድራም ያለኝ ጠፋ። የሚገርም እኮ ነው። ከዛ በኋላ ነው ዲጄነቱ የመጣው ምናምን ተምሬ የመጣው ድራም። ራስ ቲያትር ፍሪ ሰርቪስ ገባው። ደሬ የሚባል ልጅ ነበረ። እሷ ውጭ ሲሆን ዝም ብሎ ትሬኒንግ ማድረግ ፒያሳ ያለው ስቴሪዮ ሄጄ በደንብ እንዳጠና ምናምን አደረግ። ግን ብዙ ሰፖርት የሚያደርገኝ ሰው አጣው። ጋይድ የሚያደርገኝ የሚያሰልጥነኝ ምናምን። ከዛ በቃ በራሴ እንትን ማለት ጀመርኩኝ። ከዛ በቃ ዲጄነቱ ካለግባ አልኩና ያንን ጨርሼ ናይሮቢ እጄ ስልጠና ሰርቼ መጥቼ በቃ በዲጄነቱ ገባሁ። ተሰልጥኜ መጥቼ ደግሞ የሚቀጥረኝ አጣሁ። ቢካውዝ ብዙ ሲዲዎች ምናምኖች ይጠበቅብኝ ነበረ። ከዛ እዚህ ኢስት አፍሪካና በኛ አሉኝ። በራሳቸው ሲዲ ማጫወቻና ሲዲ ራሱ ዲስኮች በእነሱ እየሰራው ከዛ በማገኘው ቲፕ ምናምን ራሴን እያሳደግኩ ከዛ በቃ አንዱ ደግሞ ቀማ መዋላት ነው። የራስ ሲዲ ፕሌየር ሙዚቃዎች ሊኖሩ ይገባል። ይህች ባግ ነበረቻቸው አለኝ 500 ሲዲ ሚዝ እንደዚህ አድርጌ ግልጥ አደርገዋለሁ። ከፊት 4 ከጀርባ 4 አንዷ ልክ እንደ ፎቶ አልበም ማለት 8 ሲዲ እንደዚህ ያደርጋል። ከዛ እሱን እያልኩ ምናምን በቃ በደንብ ራሴን አሳደግኩኝ በቃ ወጥሬ። ከዛ ሚክሰሮች ማጫወቻዎች ምናምን መግዛት ጀመርኩ ምናምን። ከዛ ፒያሳ ከዛ ወጣሁ ፒያሳ ማጋ መጀመሪያ ኒው ኤራ ፊት ለፊት አሹ ቤት የሚባላል ኒው ኤራ ትምህርት ቤት ጊዮርጊስ ጋር ማለት ነው። ከፍ ብሎ ጊዮርጊስ እዛ ገባው። ሶስተኛም ልንድነው እንችላለን። ሶስተኛ በቃ ከዛ ፒያሳ ትሬን ሃውስ ገባው። ትሬን ሰርታል? ትሬን ብዙ አመት ሰርቻል። ትሬንም የራሱ የቻለ ቫይብ ነበሩ በተለይ በሙዚቃ ሌላ በቃ በጣም እኔን ፌመስ ያደረገኝ ቤት ትሬን ሃውስ። እኔም ወጥሬ ነው የምሰራው። ሰው ሙዚቃ ለመስማት ብሎ እዛ ቤት ይመጣል። አብይ ይባላል ባለቤቱ። አሁን ሸራር አዲስ ሆቴል ታውቀዋል? ፍሬንድሺፕ ጀርባ ሸራር አውቀዋለሁ። ፍሬንድሺፕ ጀርባ አጠገቡ እንደውም አጠገብ ላይ ሌላ ጁፒተር ነው ሸራር አዲስ። እሱም የአብይ ነው የዛ የትሬናል የድሮ አለቃ ማለት በጣም ምርጥ አለቃ ነው። ምርጥ ወንድም ነው። በጣም ነው የማመሰግነው። ትልቅ ባለውለታዬ ነው። በጣም እንትን ያለኝ አንዳንዴ ያኔ ቦሌ ምናምን መሄድ ብርቅ ነው ያሉት ትልልቅ ቤቶች በስነ ስርዓት ቀይ BMW ያለችው ዛሬና እንትን እንሂድ ብሎ የሆነ ቤት ያሳየ የሆነን ቤት ያሳየኛል። ከዛ እዛ ቤት እሱ ኢንቴሪየሩ ላይ ያየውን አሪፍ ነገር እኛ ጋር ያደርገዋል። እኔን ደግሞ ሙዚቃውን ስማ ነው የሚለኝ። ከዛ የሆነ ያለ እዛው ዶሮ ማነቀገ ከሆነ የሆነ ነገር እየወሰድኩ ምናምን በቃ በጣም ፐርፌክሽን ላይ ጥሩ እንደሆነ አድርጎኛል ብዬ በጣም አመሰግነዋለሁ። ብዙ ሰው የሚያወቀኝ ቤት ነው። ከዛ በቃ ወደ ቦሌ ማይ ፍሌቨር የሚባል ቤት ታስታውሳለህ? አስታውሰኝ፣ በአካባቢ አስታውሰኝ። እዚህ ደንበል ዞር እንዳልክ እንዴ? ማይ ፍሌቨር ባናቱ ምናምን የሚባሉ ቤቶች ነበሩ። ሞንዲያልም ኋላ ወደ 22 ሄደ እንጂ እዚህ አካባቢ ነበር እኮ። እኔ እሱን አላስታውስም። እኔ እዚህ ግን ትሬና እየሰራው ሰው ይፈልጋል ተባልኩኝ። ካፕል ውስጥ ማኔ ማይ ፍሌቨር ባለቤት ጸሎቴ ትባላለች። ከዛ ሽቷ ያደርጓል ቦታውን። እንግዲህ ቦሌ ብርቅ ነው፣ ውስን ክለብ ነው ያለው፣ ዲጄም ውስን ያለው። ከዛ ና ተብዬ አቤት
ዲጄ ምን አለ? ዲጄም ውስን ነው ያለው ቦሌ ላይ። አሁን ቦሌ ይኸውልህ ከፒያሳውን በአካል ሴንት ጆርጅ፣ ጊቤ፣ ብሉ ናይል ምናምን ትሬን ሃውስ ምናምን እንዳለው ነው። ቦሌ ደግሞ ስትመጣ ዴጅ ገዳ ላይ ጃቫ ምናምን ዲቫይን፣ ከዛ ወደ አምባሳደር ኢሉዥን እዛ ውስን ቤቶች ናቸው። ተክለ ሃይማኖት አክሱማይት የሚባል ቤት አለ። እንዲህ ነገር ከተማው ላይ ይሄ በጣም ፌመስ ለዲጄ ለመሆን ወይ እዚህ ቤት ብሰራ የምንመኛቸው ቤቶች 10 አይሞሉ እና ከዛ ውስጥ አንዱ በጣም ፌመስ እና በባንድ ደግሞ የሚሰራ ባንድም ቪአይፒ ደግሞ ዲጂ ያለው ማይ ፍሌቨር ነው። ከዛ መጣች ታውቀኛለህ አለች። አላውቅሽ። ጥሩ በጣም በቃ ቤቱ ፌመስ አድርጎኛል። ዲጄ ፈልጋ ቦሌን እንግዲህ እኔ ነኝ የምመኘው። ራሷን መታ ነው ያናገረች። ከዛ ጸሎት ይባላል ማይ ፍሌቨር የሚባል ክለብ ታውቃለህ ስትለኝ በቃ ዘጋው። አወኳት። በስማ ለመሰለ አብነት አጎናፍር አለ፣ አብርሃም ገብረ መድን አለ፣ ሄኖክ አበበ አለ፣ እነ ትግስት አሉ ምናምን በባንዱ በጣም ብዙ ሙዚቀኛ፣ ብዙ ትልልቅ ሰዎች በጣም ብዙ። እኔ ጌቱ ገለቴ ጌቱ ኮሜርሻል ጋሽ ጌቱን እዛ ቤት ነው ያገኘኋቸው። ሊዝናኑ መጥተው በጣም በተደጋጋሚ ይመጣል እና ለመጀመሪያ ጊዜ ወደ መታጠቢያ ቤት ሲሄዱ እንደዚህ ብር ተወረወረልኝ እና ሚክሰሩ ላይ ዱብ እንደታሸገው ማለት ነው። ከዛ ዱብ ነው ያኔ ደግሞ አረንጓዴ ነው አስቡ እግዚአብሔርን። ከዛ ብሩ እንደዚህ በሁለት እጄ እንደዚህ ያስኩት 10,000 ብር ነው። ከዛ ከመታጠቢያ ቤት እስኪመጡ ጠበኩ እና ጋሽ ጌቱ ምናምን አሉ እንዴ ኪስ ያዝ እንጂ ያንተ እኮ ነው አሉ። የሚጠይቁም ይመስልሃል ሲመለሱ። ዳንሰኞች ምናምን ስለነበሩኝ ለጋራ ተካፈሉት ነው ለአንተ ነው ምናምን ግራ ገብቶኛል። እና በብዙ ራሴን የቀየርኩበት ቤት ነው። ብዙ ሙዚቀኞች ብዙ ሰዎችን ያወቁበት ቤት ነው። በጣም ፌመስ ቤት ነው። ጸሎቴንም በጣም አመሰግናለሁ። እና በዛ አይነት ወደዚህ ወደ ቦሌ እንድገባ ሆንኩ። ከዛ በጣም ብዙ ቦታ ላይ ማይ ፍሌቨርም ብዙ አጫወትኩኝ። በጣም ብዙ ትልልቅ ሰዎችን አገኘው። ትልልቅ ባለ ሀብቶች ምን እናግዝህ ምናምን መባል ጀመርኩ። በሙዚቃ እየወደዱኝ ማለት። ከዛ አንዱ እንትን ሲገዛልኝ አንቱን እንዲህ ስጦታ እንትን ልሄድ ነው ምን ላምጣልህ። እኔ በስነ ስርዓት ታዲዮስ ያስታውስ እንደሆነ አያውቅም፣ አላስታውስም። እሱ የእኔ ገና ረሳው መቼ አንተማ ታዲዮስ ኩሪፍቱ ማለት ወደ አሜሪካ ልሄድ ነው ቆንጆ ቆንጆ እንትኖችን ይዤ ልመጣለሁ ለአንተ የሚሆን ምናምን ብሎኝ ከኤርፖርት ሜዳ ባር የሚባል ግሎባል ሆቴል ታውቀዋለህ? ሰሙ ጋር ማለት ነው። ሜዳ ባር ማጫወት ነበረ። ከዛ በኋላ የሆነ ቤት 2 ቀን የሆነ ቤት 3 ቀን ምናምን ሆንኩኝ። በጣም ፌመስ ሆኜ ማለት ነው። እና ሜዳ ባር እያጫወትኩኝ ሚካኤል በላይነህ አርባር ቢሰራ ነበር መሰለኝ። ከዛ አመጣልሃለሁ በስነ ስርዓት አይፓድ ውስጥ በጣም ብዙ ሙዚቃዎች የተጫኑበት ኤርፎን ይሁን በባክ ሲዲ ምናምን። ከኤርፖርት ገና መምጣቴ ነው። ሼቭሮሌት ነው ረጅም ይነዳ ነበር በፊት። በጣም የሚያምር መኪና ማለት ነው ረጅም። ከኤርፖርት መጥቶ ቀይን ሰጥቶ እኔ ጋ ቁጭ ብሎ ተጫውቶ ሙዚቃ ሰምቶ ወደ ቤቱ የሄደበት ጊዜ አስታውሳለሁ። ታዲዮስ ኩሪፍቱ ማለት በጣም ነው የማመሰግነው። ሙዚቃዎቼን በጣም ይወዳቸው ነበር እሱ። እና እንደዚህ አይነት ሰዎችን ማግኘት ጀመርኩ። የት ነበርክ እስከ ዛሬ ምናምን መባል ጀመርኩ። ሰው አወቀኝ። በደንብ ማጫወት ጀመርኩ። በቃ ይሄንን እንትን ወደ ሬዲዮ ላምጣው አልኩና ሬዲዮ ሊወለድ ነው ወደዚያ ሄድን ማለት ዞር ዞሮ ያው እንደው ስቲል ፓክ ነው። ብዙ ነው ዲቴል ብዙ ነገር እንዘረዝራለን። እንደውም ወደ ሬዲዮ ከመሄዳችን በፊት ሌላ ቻፕተር አለኝ ለሬዲዮ የሚሆን ድራም ስትጫወት እኔ በጣም በቅርብ ነው ያወቅኩት። ከብዙ ስኪሎች ከብዙ ስራዎች ኢቨንቱን አውቃለሁ፣ ሰርጉን አውቃለሁ፣ የምሽቶቹን አውቃለሁ። ሬዲዮን ምኑ ሽልም እንደምታውቀው ነው። የሆነ ቀን ይሄ የኦልዲዝ ናይት ስታዘጋጅ ያየሁት ዲጄ እዛ ጋ ይጫወታል በፕሌየር፣ እዚህ ደግሞ በላይቭ ድራም ያጅበዋል። እና ይህን ስትጫወት ሳይ በጣም የተገረምኩት። አንተን ኢንስፓየር የሚያደርግ ድራመር አለ? ሳሚ ጅፋር በቃ ምንም ሚሊኒየም ባንድ ከዛ በፊት እንትንም ገብቶ ነበር። ብዙ ታሪኮች አሉ። እያበደኩ ነው እንዴ እኔ ድራሙን እዚህ እያለሁ በአፉ ምናምን የሚላት ሁሉ አይኔ ላይ ያለች። ከ6 ዓመት በኋላ ከአሜሪካን መጥቶ ምሳ እንብላ
ተባልኩኝ። ማን? ሳሚ ሽሉ የቴዲ አፍሮ ሊዲስት ሳሚ ማለት ሽሉ ምሳ እንብላ ምናምን እንብላ በቃ በጣም ጓደኛዬ ነው። ከኔ ጋር እንቀራረባለን በጣም። ከዛ እሺ ያለ ሳሚ ጅፋርን ታውቀዋለህ? ብድግ ነው ያልኩት። እንዴ አዎ ምሳ እንብላ እያለኝ ነው ይቀላቀለናል። አግኝቼ ነው ያኔ በደንብ አወራሁት። ከዛ በኋላ በሆኑ ትልልቅ ሰዎች ትልቅ ቦታ ላይ ደግሞ ድጋሚ ያገኘሁት። ከዛ እንደውም ከዛ በኋላ መሳፍንት ቤት የሚባለው ክለብ ያገኘሁት ቦሌ ማተሚያ ጀርባ። ከዛ በቃ በጣም በህይወቴ የተደሰትኩበት አጋጣሚዎች ናቸው። ድሮ ነው ማውቀው። ሳሄድ አታውቀውም? በጊዜ ነው በቃ እንደዚህ በአካል አላውቀውም። በቲቪማ ሸራተን ያኔ ድሮ ፊቱ አሁን ፉር ብሎ ምንም ብሎ ምናምን የሳሚነት ድራም ላይ ሲገባ ደግሞ ሌላ ታምረኛ ሰውነቱ እንደውም በጣም ገዝፎ እንዲህ ትንፋሽ ላይ የሆነ ነገር ላይ ከብደዋል ብዬ አስብ፣ ግን ስቲል በቃ ሳሚ ነው። እና ለሽሉ በጣም ኮኖ መወደው ምናምን አልኩ። እሱ ምንበላበት ቤት ከዛ ለውሾቼ ምናምን ብሎ የሆነ ምግብ ምናምን ደግሞ ገዝቶ መኪናው ላይ ጭኖ ሄደ ምናምን። በጣም ደስ አለኝ። ሳሚን በጣም እንትን እለዋለሁ። ከዛ ውጭ ግን ደረጀ የሚባል ደግሞ አለ። ደረጀማ ድሮ ራስ ቲያትር። እሺ። ከዛ በጣም ታለንትድ በጣም አቅም ያለው ትልቅ ድራመር ነው። ከዛ ቤይሩት ባህሬን የሆነ አረብ ሀገር ሄዶ ይሄ ናይት ላይፍ ደግሞ የሆነን ሰው ያጠፋል። ባይዘው አሁን ያሉ ሙዚቀኞች እኔ ሬዲዮ ከገባው በኋላ ብዙ ጊዜ ሙዚቀኞችን የምመክረው አሁን ክለብ ጊግ ላይ ምናምን ገንዘቡ አሪፍ ነው፣ ጠቁ ቴፑ ምናምን ጎንጆ ገንዘብ ይዘው ይወጣሉ። በአልበም በሲንግል ምናምን ስቱዲዮ ያላቸውን ጊዜ ያጠፋባቸዋል። ሶ የማታ ሰው ሆነው ይቀራሉ። እንደሱ እንዳትሆኑ እላለሁ ሁሉንም። እና ደሬ አይ ቲንክ ክለብ ምናምን አረብ ሀገር ሄዶ ሲቆይ ምናምን በቃ ያ ነገር ትንሽ አጠፎን። ጀግና ድራመር ነው። ከስንት ጊዜ በኋላ ቲጂ ቤት አይቤክስ አግኝቼዋለሁ መሰለኝ። አሁን እዚህ ይኑር አይኑር አላውቅም። እሱም በጣም ጀግና ድራመር። አንተ ከባድ ሀሳብ ነው ያነሳው። አሁን ዘፋኞች ናቸው ብዙ ጊዜ አሁን እንደዛ የሚያሳስብን። የማታ ተጫዋቹ ነው በዛው አልበምም ሲንግልም ቪዲዮ ሳይሰሩ ይቀሩና በዛው በቃ ማታ ብቻ የሚወጣ ሰው ያገኛቸዋል። ሰፊው ማህበረሰብ ያጣቸዋል። ሙዚቀኛ ግን አላውቅም ነበር እንደዚህ ጭልት ብሎ ሳክሲፎኒስትም ሊሆን ይችላል፣ ጊታሪስት ሊሆን ይችላል፣ ድራመርም ሊሆን ይችላል። ቀን ኢቨንት ላይ የሚሰሩ ማለት ነው። በቃ ያጠፋል። በቃ ያጠፋል። አይሰራ እኮ አይደለም። እሱማ በጥንቃቄ የሚሰሩ ሰዎች አሉ፣ ክብራቸውን ጠብቀው። ብዙ የክብር ጉዳይ ብቻ አይደለም። አሁን ላይ እኮ አንድ ሙዚቀኛ 3-4 ቦታ የሚጫወትበት ቦታ አለ። ግን እሱም ይሁን ኢትስ ኦኬ። እዛም እዚህም ሌላ የተለያየ ኦዲየንስ ሊኖረው ይችላል። ግን ነገ ምን አይነት ኢነርጂ ነው የሚኖረው እሱ ልጅ ነው አልበም ለመስራት ሲንግል ለመስራት አዳዲስ ሙዚቃዎችን ፕሮዲውስ ለማድረግ ለማውጣት ለእኛ ጆሮ። እኛ እኮ አዲስ ሙዚቃ ሲወጣ በጣም ደስ ይለኛል። አዲስ ፍሌቨር፣ አዲስ ቴስት፣ አዲስ ሊሪክስ፣ አዲስ ሜሎዲ፣ ሌሎች ቴክኒኮችን የሚይዞ ጀግና ሙዚቀኞች ይመጣሉ። እንደነ አዲስ ለገሰ አይነት ማለት ነው። አሁን አዲስ ግን ጉሮሮ ላይ ነው የምቆመው። አልበም ቶሎ በል እንደዚህ ምናምን እና ይሄ ኢነርጂው እንትን ሳይል ሳይደከም ቶሎ በል ምናምን እላለሁ። የሚገርም አልበም አሁን ሰጥቷል። ሶ ግዴታ ያስፈልጋል፣ እንደ ሀገርም ያስፈልጋል። አሁን እዚህ ላይ አሁን አባይ ተገድበዋል፣ ተመረቀ ምናምን የሆነ ነገሮች አሉ አይደል? ይሄኛው መስከረም እዚህ ወቅት ላይ የሚጻፉ ግጥሞች፣ እዚህ ወቅት ላይ የሚደረሱ ዜማዎች ይሄንን ሴሌብሬሽን ይሄንን ደስታ የሚያንጸባርቁ ናቸው አይደል? ዴፊኒትሊ የዛሬ 5 ዓመት የዚህ ወቅት ታሪክ ያ ሙዚቃ ነው። የሚቀረን ትዝታ እሱ ነው። አዎ። ስለዚህ ሙዚቀኛው ግን ክለብ አድሮ ጠዋት ብሎ 9-10 ሰዓት ላይ ያለ ሞራል ተነስቶ ወይ ምናምን ሲበላ ዋ ሲጠጣ የሆነ ነገር ሲል ሻወር ሲወስድ ምናምን ማታ የሆነ ስቱዲዮ ሲገባ አቀናባሪው ሌላ ዘፋኝ ቀጥሯል። ክለብ ማይሰራ በቃ ሳይሰራ ሰዓት ይደርሳል፣ ወደ ክለብ ይገባል ማለት ነው። ሶ የሆኑ አምራቾችን እናጣለን። እሱ በስኬጁል ይሆን እንደዚህ አድርጎ ምናምን እንላቸዋለሁ ብዙዎቹ። እና ደሬም በዛ ምክንያት ያው ክለብ ላይ አረብ ሀገር ሄዶ ምናምን ጠፋኝ። አሁን በጣም ጀግና ድራመር ነው። የሚገርም ነው። እንደሱ አይነት ነገሮች ሳሙኤል ጅፋርን ብዙ የምናውቀው በሚሊኒየም ባንድ ሸራተን
በፈረንጆች አዲስ ዓመትና በኢትዮጵያውያን አዲስ ዓመት ላይ አስቴርን ሲያጅብ ምናምን እናውቀዋለንና አንድ ልጅ ትዝ የሚለኝ መጀመሪያ ኮቱን ያወልቃል። አይተህ ከሆነ ትንሽ ሞቋል ሲያብድ ማለት ነው። ትንሽ ቆይና ሰደርያውን ያወልቃታል። ትንሽ ቆይቶ ከረባቷን በተርፍ ላይ ነበር ትዝ ይል እንደሆነ ሚሊኒየም ባንድ ዩኒፎርማቸው ለብሶ ምናምን ዝንጥ ብሎ ነው የሚሰሩት። በተርፍ ላይ ያወልቃል። ዘፈኑ ሲያልቅ በፓካውት ነው ሊሆን ይችላል። እንዲህ ላቡ ጠብ እያለ በቃ እንዴት የሚገርም እንደሆነ ልነግርህ አልችልም። ሌላው በቅርቡ ያለፈው ተፈሪንም መርሳት ያለብን አይመስለኝም። ብዙ ደግሞ ድራሚስቶች ወይም ድራመሮች ሲያደንቁ ታውቃለህ። ማን ታደንቃላችሁ ሲባል እንደዛ ተፈሪ ነው ምናምን ሲባል አውቃለሁ። ከዛ አማኑኤል ሆስፒታል እኔ ከዛ ተዋወቅኩት ማለት ነው። አማኑኤል ሆስፒታል አሁን የምነግርህን ስሜቶች ምናምን ነገርኩት። አማኑኤል ሆስፒታል አንድ ፕሮግራም ተዘጋጅቶ እነ መሐሙድ እነ ጸጋዬ እሸቱ አረጋኝ ብዙ አርቲስቶች ተገኙበት ላይ እሱ ድራም በነፃ ማለት ነው። ያው እነሱን ሪፍሬሽ ለማድረግ ነው። የአእምሮ ህሙማንን ይወዳል ደግሞ እንደዚህ አይነት ነገር በጣም ነው የሚገርሙና ብዙ ለመጫወትም እድል አግኝተናል። አዲስ አበባ ከሆነ እንግዲህ የኔትወርክ ፖድካስታችን እንግዳ እናደርገዋለን ተባብረን። ሳሚን አዎ በደንብ እኔ ብዙ ስሜቶች አሉ። የታል ድራም ሊል ይችላል ላሳይ ነው የሚለው እና ምን ላረግ ጠራኝ ሊልስ በጣም በቃ የሚገርም ነው። በዛ ምሽት ሌሊቱን ሙሉ እሱ እያላበው እየተንተከተከ ነው የሚመታውና ድራም ምርጥ ሰው አነሳና በዚህ አጋጣሚ ስሜት ላጋርብ ነው። ሬዲዮ አዲስ ሚውዚክ ራሱ ለምን ተባለ ቤባ? በቃ አዲስ አበባ ልጅ ነኝ፣ ሙዚቃ ወዳለሁ። በቃ ከአዲስ አበባ ሙዚቃ ለዓለም ማለት ነው። በቃ ለኢትዮጵያ ከዛ አዲስ አበባና ሙዚቃን ሚውዚክ በየድከው ከዛ ኋይ ዛሚ ያኔ እንዳውም ጣቢያ በስቶላችሁ ነበር። አንድ ለእናቷ አልከኝ ቅድም 97.1 ለዘለጋ ያለ ጊዜ ለሬዲዮ ሙዚቃ የሚሰጥ 2-3 በሳምንት ውስጥ ዲጄዎች አየር ሰዓት ወስደው የሚሰሩበት አይደለም። በጣም እኮ ለሙዚቃ ሰፊ ጊዜ ተሰጥቷል። ከኢትዮጵያ ሬዲዮ ከወጡ በኋላ 97.1ዎች ኋይ ዛሚ 3 እኮ ነው 4 ነው ከፋና ጋር የነበረው። ከአራቱ ምን ይመረጣል? አዎ ይኸውልህ ዛሚ ቆንጆ ቤቴ ነው፣ ጥሩ ቤቴ ነው። ብዙ ነገር የተማርኩበት፣ ብዙ ነገር ያየሁበት። ፕሮሞተር ቤቢ ወይም ተስፋ የሚባል አለ፣ ነፍሱን ይማረው። ዲጄ ጌት የሚባላል ወንድሜ ያለ። እነሱ እንደዚሁ ትሬን ሙዚቃ እየመጡ ይሰማሉ፣ ሙዚቃዎቼን ይወዳሉ። እና ለሬዲዮ ሙዚቃ ስጠኝ ይለኛል። ለሬዲዮ ሙዚቃ ሰጣቸዋለሁ። መቼ ነው ይህን ሙዚቃ ሬዲዮ ላይ አንዴ የምትጋብዘው ምናምን? አይ ሬዲዮ የመጀመር ፕላን አለኝ እና እሱን ሳደርግ ያኔ እንግዲህ ምናምን ጊዜው ሲፈቅድ ምናምን አልኩት። ለምን እኛ ጋር እንግዳ አትሆንም? እሺ መቼ ነው? ሐሙስና ቅዳሜ እንዲህ እና ገስት ዲጄ እናርግ። ፕሮሞተር ቤቢ ማለት ነው። አሁን ጓደኛዬ ነው። አሁንም ከመጀመራችን በፊት ደውሎ እያወራን ነበር። ከዛ ደስ ይለኛል አልኩት። ሙዚቃ ፕሌሊስቴን አዘጋጀው፣ ሄድኩኝ። ገስት ዲጄያችን ዲጄ ቤቢ ነው እንደዚህ ምናምን። ከዛ አለ ገባው ሙዚቃዎቼ ራሴ እያስተዋወቅኩ ምናምን ስል መስታወት ውስጥ የሆነች ሴት መጣች ማለት ሚሚ ሰባቱ። ከዛ ሲወጣ ያናግረኝ ይልቻለች እና ሲወጣ ያናግረኝ ብላ መልእክት ያስቀመጠችለት ሰው እኛ ስንጨርስ የለም ሳይነግረኝ እኔ ሄድኩ። ከዛ በስንተኛው ጊዜ ይምጣ ተባልኩ። ሬዲዮ መስራት አትፈልግም? ፍላጎት አለኝ። ፕሮፖዛል አዘጋጅታል? አላዘጋጀውም ነበር። አዎ አዘጋጅቻለሁ። ነገውኑ ይዘና እሺ ቀረው። አላዘጋጀውም። ከዛ ጋሻቤን ታስታውሳቸዋለሁ? ኢቲቪ የነበሩት ኢቲቪ አርካይቭ ነው። ጋሻቤ ያኔ ዛሚ ኃላፊ ነበሩ፣ ስራ አስኪያጅ፣ ፕሮግራም ክፍል ኃላፊ ብቻ ቴክኒኩን ምናምን ኃላፊ ነበሩ ጋሻቤ። አሎ ከዛሚ ነው። የታል ፕሮፖዛሉ? ሰው ደግሞ እያመጣ ይሰጣል። እኔ ደግሞ አምጣ ነው የተባልኩት። ከዛ በነፃነት ስላወሩኝ እያዘጋጀው ነው ምናምን አልኩ። አላልቅ ብሎኝ ነው ስል ግድ የለም ፕሮፖዛሉ ይደርሳል ናና ውል ተፈራረማሉ። ሚሚ በጣም ፍላጎት አሳይታለች። እሳቸውም ሰምተውኛል እና ሙዚቃ ምርጫዎቼ ይሆን
ድምፄንም ወደውታል ምናምን ብቻ አብሬያቸው እንድሰራ ፈልገዋል። ያ እድል መጣ፣ ጀመርኩ። ሬዲዮ በጀመርኩ አመት አዋርድ ጀምራለሁ ነበር። ባይ ዘ ወይ ምንም ነገር እንዲህ ያደርጋለሁ እላለሁ። ከዛሬ 8 ዓመት እንደዚህ ያደርጋለሁ ልልህ እችላለሁ። የሆነ ነገር ስራዎችንም ቢሆን ማለት ከዛ ጊዜውን ጠብቆ አደርገዋለሁ። እግዚአብሔር ምስክሬ፣ ፈጣሪም አያሳፍረኝም። እና ያኔም ጓደኞቼ እነ ኢምራን ናስር ምናምን ሰፈር ተክለ ሃይማኖት ብጠይቃቸው ከጎበዝ ዲጄ ሬዲዮ ምናምን ጀምሬ ከዛ እንደነ ቢኢቲ እንደነ ኤምቲቪ አዋርድ እጀምራለሁ ኢትዮጵያ ውስጥ ላቸው ነበር። ከዛ በዛኑ አመት ጀመርኩ። በወቅቱ ማን ነበር የሽልማት ድርጅት ሽልማት ፕሮግራም ያለው? እኔ ማንም የለም ነው አልነበር። አይ እንደው ከዛ በፊት አቢሲኒያ ምናምን ይባል ነበር። ብዙ ነገር ጥበብና የምናምን ብዙ ነገር ያለው እንደ እንትንም ይሸልም ነበር እኮ እንደ አምባሳደርነትም ነገር ሎሬትነትም አይነት ነገር ይሰጣል። ብዙ ነው የሚሰጥ። ኤኒዌይ ቀጥል። ከዛ በቃ ሬዲዮን ጀመርኩ። ሰው ሙዚቃውን ወደደው። ሆስት ማድረግበት መንገድ ከዛ የኢትዮጵያ ሙዚቀኞች ታሪክን ዝም ብዬ ሳገኝ አስቀምጣለሁ። ብሔራዊ ቲያትር ጃፋር እዛ እያለ ገዛው ነበር አንዳንድ ነገሮች የሆነ ቦታ ምናምን በቃ እነሱን ማቃቸውን ትውልድ እንዲያውቀው የምፈልገውን የድሮ ሙዚቀኞችን ታሪክ ውለታ በሚል ፕሮግራም ሬዲዮ ጀመርኩ። እሱ በጣም ፌመስ ሆነ። ትንሹም ትልቁም ሁሉም ነው የሚወዱት። ይልማ ሁሉ ግጥም ጽፎለታል። ኢዮቤል ብርሃኑም ለፕሮግራሙ ግጥም ጽፎለታል ምናምን እንደዛ ምን የሚል ሀሳብ ያለው ውለታ ነው እና ጊዜ ለማይሸራው ዘመን ለማይረሳው ትውልድን ተሻግሮ ትውልድ ለሚያነሳው ለጸናው ስራችሁ በጋር ተገልጾ ላልታየው ውስጣችሁ በጋር ተቀርጾ ማስታወሻ እንዲሆን ዛሬ በዚህች አፍታ በውለታ አነሳን የእናንተን ውለታ። ድንቅ ነው። እንዲህ ብሎ ማለት የድሮ ሙዚቀኞችንም ደራሲያንም ጋዜጠኞች ታሪኮቻቸውን አወራለሁ እና እሱ ደግሞ በጣም ተወዳጅ ሆነ። ማታ ማታ ነበር ከ3 እስከ 6። ከዛ ቀን ያው ቅወጣው እንዳለ ሆኖ ማለት ነው ምናምን። ከዛ ያልኩኝ ከዛሚ ብዙ አመት ሰራው። ብዙ ሰው አተረፍኩ። ብዙ ልምድ አገኘው። ብዙ ተማርኩበት። ሴም ታይም ደግሞ ብዙ አዳዲስ ልጆችንም አፈራውበት። ከዩኒቨርሲቲ አፓረንት ሲወጡ ምንም እድል ሰጣለሁ ለሁሉም። እንደዛ አደረኩበት ምናምን በደንብ። ከዛ ጋዜጠኛ ነው የሆኑት ወይስ ዲጄ ነው የሚሆኑት? ጋዜጠኞች ይመጣሉ ከኔ ጋር ተባባሪ አዘጋጅ ሆነው ሆስት ነው የሚያደርጉት። ሁሌ ሰው አብሮክ ይኖራል። አዳዲስ ልጆች አሁን በተለያየ ሚዲያ ላይ ኢቢኤስ በእንትን በምናምን ያሉ ብዙ ልጆች ሬዲዮ እኔ ጋር የነበሩ ናቸው። ብዙ ልጆች እንትናም ሰይፉ ጋር ያለች ሁሉላም እኔ ጋር ነበረች። ሌሎችም እንደዚህ አዳዲስ ልጆች ቤቢ ጋይ በቃ ተለመድኩኝ ማለት ነው። ከዛ እድል ሰጣለሁ፣ ያለኝን እውቀት አካፍላለሁ ምናምን። ከዛ የራሳቸውን አየር ሰዓት ይዘው ወጥተው ፕሮግራም የሚጀምሩ ሌላ ቦታ ተቀጥረው የሚሰሩ ምናምን ብዙ ልጆች ይኖራሉ ማለት ነው። እንደሱ ብዙ ልጆች አፈራውበት፣ ብዙ ሰዎች እድል ሰጠውበት፣ ራሴንም አስተማርኩበት ምናምን። በደንብ በስዬ ዛሚን ተሰናብቼ ወደ ፋና መጣ። ፋና ሬዲዮ ነው ወይስ ቴሌቪዥን? ሬዲዮ ስመጣ ሬዲዮም ቴሌቪዥንም አንድ ላይ ጀምር አለኝ። አቶ ዘካሪያስ ነበሩ በሰዓቱ። ዘካሪያስ ብርሃኑ ዘኪ ምርጥ ሰው ነው፣ በብዙ ነገር ያገዘኝ ነው። ከዛ ሬዲዮን ያው በሳምንት 2 ቀን 3 ቀን ሰዓቴ እንዳለ ሆኖ የሰኞ ፕሮግራሜ ብቻ ነው ወደ እሑድ የዞረብኝ ማለት ነው። ሰዓት ፋና ደግሞ በጣም ብዙ ውድ ነው። ሰዓት ብዙ ሰዓት ጥብስ ነው። ከዛ ፋና ላይ ከዛ ቲቪውንም ምናምን አጥወዝ ነው በቃ እንደዛ። ቲቪውም ትንሽ ለየት ያለ አይነት ቀለም ነበረው። እዛ ላይ ደግሞ አሁን የጋዜጠኞቹን ያነሳ እንጂ አዳዲሶቹን ኢንኩቤት ማድረግ አለ አይደለ፣ ማላመድ፣ ሞኒተር ማድረግ፣ ኮች ማድረግ ምናምኑ እዚህ አለ። እንደ ሜንቶርም የሚወስዱ ልጆች አሉ። የፋናው ቴሌቪዥን ላይ ግን ደግሞ ተከታታይ ያየሁት አሁንም ድረስ ማስተውላቸው ልጆች ጀማሪ ሙዚቀኞች በአንድ ሲንግልም የሚሞክሩ አለ አይደለ፣ የሚሞክሩትን ማበረታታት፣ ወደ ሚዲያ ማምጣት፣ ወደ ህዝብ መቀላቀል ትልቅ ስራ ነበረው። ምን ነበር የምታስበው ያኔ? ይኸውልህ አዲስ ሙዚቀኛ አጋጣሚ ነው ወይስ እንደዚህ በቃ እነዚህ ልጆች ያድጋሉ ብለህ ነው? እንደዛ ነው እንጂ ከድሮም ነው አሉ እኮ የሆኑ እንትኖች ትልልቆች በቃ ቤቢ አብስሎ አቀባብሎ ይሰጠናል ነው እኮ የሚባለው።
ከዛ ፌመስ ሆኖ ነው የሆነ ቦታ የሚሄዱት። ከድሮም ጀምሮ አዳዲስ ሙዚቀኛን ሰፖርት እናደርጋለን። ሙዚቃቸውን ለሰው እናደርሳለን። ሬዲዮ አስደምጣለሁ። ቲቪ ሲጀምር ደግሞ ስቱዲዮ ጋብዛችኋለሁ ምናምን እና ይሄ ፐርፐዝ ሊሆን ብዬ ማደርገው ነገር ነው። ፌመስ ከሆነ በኋላ ና ኢንተርቪው ብዬ የጠራሁት ሙዚቀኛ ማንም የለም። ባይዘው አልጠራም እና አዳዲሶችን ነው የማመጣው። ፌመስ ሆኖ አንዳንዴ ለበዓል ፕሮግራም የሆነ ፕሮግራም ምናምን ከፈለግናቸው ነው ያኔ ምጋብዛቸው። አዳዲሶቹ ወይም እነዛ ፌመስ የሆኑት በአልበም ወይ በሆነ ነገር ሲመጡ እሱን ለማስተዋወቅ ከፈለጉ በቃ ኑ ገብተን እንጫወት ምናምን እላለሁ። ከዛ ውጭ ግን አዳዲስ ሙዚቀኞች አዳዲስ ሙዚቃ አዲስ ሚውዚክ ላይ ኦብቪየስሊ ዛሬም ሁሌም ትሰማለህ። እንደ ስሙም ነው ደግሞ አዳዲስ ሙዚቀኞች እድል ማግኘት አለባቸው፣ መንገድ ማግኘት አለባቸው። ትላንትና እኔ በራሴ ሙያም በራሴ እንትን ብዙ እኮ አሁን ሁሉም እኮ እንደነገርኩ አልጋ በአልጋ ምናምን ሆኖ እኮ አይደለም። ናይሮቢ ምናምን ስለ ደርቶኝ ምናምን እኮ አይደለም። ብዙ ነገሮች አልፈዋል፣ ገብተዋል። እነዛን ነገሮች ለማግኘት እና እንደው ፈጣሪን እያመሰገንክ ጥሩን ይዘ የተሰጠን እያካፈልክ ስራን መቀጠል። ማካፈል ማለት ሌሎች እድል ያላገኙትን እድል እንዲያገኙ አድርገ ይዞ መምጣት ማለት ነው። እሱ በቃ ባህሪም ነው። ድንቅ ነው። የሚገርም ነው በጣም። አንዱ ማነሳለ እንግዲህ ሙዚቃ ላይ መስራት አለ፣ ራስም ትሳተፋለ፣ ሌሎቹም እንደዚህ እንዲወጡ ማድረግ አለ። ከዛ ተርፎ ደግሞ አዲስ ሚውዚክ አዋርድ በሽልማት ደግሞ ፕሮሞት ያደርጋል። ሽልማት ደግሞ ሪኮግኒሽን ምን ማለት እንደሆነ ከኛ በላይ እነሱ ይረዱታል፣ ጥቅሙንም በደንብ ስለሚያውቁት ማለት ነው። የሱስ ጽንሰ ሀሳብ ቅድም ነካክተልኝ ነበር። እንግዲህ አምፓክ ማድረግ ልንጀምር ነው። አንዱ ይሄ የአዲስ ሚውዚክ አዋርድ ሳይቋረጥ ረጅም ጊዜ በመቀጠሉም አንዱን ያም አፕሪሼት የማደርገው ረጅም ጊዜ በተለያዩ ቻሌንጆች እንደ ደብል ኮቪዱ በሉ ምኑ በሉ ቢመጣ ቢሄድ መሰብሰብ እንኳን ቻሌንጅ በነበረበት ሰዓት ያብቃቃ ምናምን ስትሰራ አውቃለሁ። ራሱ ደግሞ የአዋርድ ድግስ እንደምታውቀው ተሸላሚው መለየት አለ፣ ሸላሚም ደግሞ መለየት አለ። ኦዲየንስ ራሱ ክራውዱን እዛ ጋር መፍጠር ቀላል ነገር አይደለምና ሁለት ሴሌብሪቲ ነው የምጠራው፣ ሸላሚም ተሸላሚም ማፈላለግ ማዘጋጀት በየአመቱ። ይሄ አለመድገምም አለ አይደል? ብዙ ጊዜ እኮ አይደገምም፣ ሸላሚም አይደገምም። እንደውም አንዳንዴ እኔ አንዴ ደግም ያለው አንዳንድ ሰዎች ሆን ብዬ ያረኳል። ለምን? አሁን ለምሳሌ ብዙ ትልልቅ ስራዎችን የሰሩ ግን ትውልድ በደንብ ስለነዚህ ሰዎች እንዲያውቅ ምፈልጋቸው። ለምሳሌ ጋሻ እያለ ሙላት ጨዋታ ይችላሉ፣ መድረክ ላይ ሲወጡ ሲናገሩ ምናምን 2 3 እንዲሸልሙ አድርጌያለሁ በዚህ 10 ምናምን ዓመት ብዙ ውስጥ ማለት ነው። እና ጋሼም የሆነ ነገር ጣል አድርገው ነው የመጀመሪያው ዓመት የሆነ ጊዜ ላይ መምህራኖች እንደዚህ በጡረታ ምናምን ወጥቷል ነበር አዲስ አበባ ዩኒቨርሲቲ ብዙ መምህራን ትልልቆች። የሆነ ቀን ጋሼን ጋብዤው ለሽልማት ነው የኪነ ጥበብ ተሸላሚ እሱ ሞስኮ ዛራሻም ብዙ ታሪኮች ያሉት ትልቅ ሰው ነው። እና በደንብ ይሄ ነገር እንዲታው ያኔ እንግዲህ ሶቪየት ህብረት ላይ የአማርኛ ሬዲዮ ጣቢያ እንትን ብሎ በአማርኛ ፕሮግራም ማስተላለፍ ቋንቋን አገርን ካልቸርን ለሌላ ህዝብ ማስተዋወቅ ትልቅ ነገር ነው። ብዙ መጽሐፎች ህዝብ ለህዝብ ላይ ያሉት ነገሮች ምናምን ብዙ ትልቅ ስራ ይሰራ ነው። እና የዓመቱ የኪነ ጥበብ ባለውለታችን ብሎ የሆነ ዓመት ተሸላሚ ነበር። ከዛ 2ቱን ዓመት ተሸላሚ ሆነው እና ያኔ ከጋሺ ጋርም እኔ በታሪክ ምናምን አውቀዋለሁ፣ እንዲህ ግን እጁን የጨበጥኩበት ወቅት ያ ነበረ ማለት ነው። እና በጣም የሚገርመው የዛሬው ደስታ ድርብ ነው አለ። ይህን ያህል ዓመት ያገለገልኩበት አዲስ አበባ ዩኒቨርሲቲ በሲኒየር መምህርነት ዛሬ እንድመለስ የሆንኩበትም ቀን ነው ምናምናል። እንደዚህ ስቲል ኢነርጂዋል አቅሟል፣ ትውልድ መፍጠር ይችላል። እንደነዚህ አይነት ሰዎች ይደጋግማቸው። ይሄ ላይፍ ታይም ትሮፊ አለ፣ ላይፍ ታይም አዋርድ የሚባለው ካቴጎሪ አለ። ውለታ ነው የምንለው እኛ። ኧረ እባክህ የዓመቱ የኪነ ጥበብ ባለውለታችን ነው የምንለው።
እሺ በዚሁ ቤቢዬ ስለ ካታጎሪው ዘርፎቹ እንዴት ነው የምትለዩት? በኮሚቴና በዳኛ ነው ወይስ በህዝብ ነው የምታወዳድሩት? አለ አይደለ? ወይስ የግላችሁ ጣዕም ነው አዋርዱን ስትሰሩ? መጀመሪያ አዲስ ሚውዚክ አዋርድ የአዲስ ሚውዚክ አዋርድ ነው። የአዲስ ሚውዚክ ማለት ነው። ቬሪ ጉድ። አዲስ ሚውዚክ ምንድን ነው? የሬዲዮ እና የቴሌቪዥን የመዝናኛ ፕሮግራም ትኩረት አድርጎ የሚሰራው ፊልምና ሙዚቃ ላይ ነው። ፊልም ፕሮዲውሰሮችም አክተሮችም አክትረሶችም አዲስ ሙቪ ሲጨርሱ ሊያስተዋውቁ እኔ ጋ ይመጣሉ። እኔ ደግሞ አድማጮቼ ተመልከቱ እነዚህን ፊልሞች እላለሁ። ዛሬ 20 አድማጭ ልጋብዝ 30 አድማጭ ጋብዝ እባላለሁ። እነዚህ የአዲስ ሚውዚክ አድማጮች አመቱ ላይ የትኛውን ሙቪ ወደዳችሁት ተብሎ መጠየቅ ይበተናል። እንደ ፒፕልስ ቾይስ አዋርድ አይነት ነገር ነው። 100% አዲስ ሚውዚክ አዋርድ ፒፕል ቾይስ አዋርድ እንጂ ኮሚቴ የለውም፣ ዳኛ ጠበቃ ምናምን የለም። ፒፕል ቾይስ አዋርድ ሶ የአዲስ ሚውዚክ አድማጮች ደግሞ አዲስ አበባ አይደሉም። ጅማ አጋሩ አለ፣ አምቦ ጊንጪ፣ ሻሸመኔ፣ ጥቁር ውሃ በተለያዩ ቦታዎች አሉ። ምዕራብ ሐረርጌ፣ ምስራቅ ሐረርጌ፣ ሙጨታ ምናምን በጣም ብዙ ነው። ኦልሞስት አራቱም ክልል ፋና ደግሞ ያኔ ኢንፍራስትራክቸሩ ፋና እያለው ሙሉ ነው። አሁን እኮ ፌስቡክ ላይቭ እወጣለሁ፣ ቲክቶክ ላይቭ አለ፣ ኢንስታግራም፣ በተለያዩ አማራጮች ሰዎች ያገኙኛል። ሰው በብዙ ቦታ ሰው ያደምጥ እና ፒፕል ቾይስ አዋርድ ነው አዲስ ሚውዚክ አዋርድ። ኖሚኒ ግን የምናወጣው እኛ ነን። ከጀርባ ግን 5 ሰዎች አሉ። በሙዚቃም በፊልም ማለት ሙዚቃ አቀናባሪ ማለት፣ ፊልም ፕሮዲውሰር ማለት፣ ፊልም ደራሲ እና ዳይሬክተር ማለት፣ ሙዚቃ ገጣሚ አለ፣ ሙዚቃ ዜማ ደራሲ አለ። 5 እነዚህ ሰዎች ስቲል የኔ ሆነው አሉ። 10 ምናምን ዓመት ሙዚቃዎችን በዚህ ዓመት የወጡትን እኔ ሬዲዮ ላይ በደንብ ያጫወትኳቸውን ከኔ እኮ ሰዎች ይወስዳሉ። ሙዚቃ በጣም ሙዚቃ ሳጫወት ዋው ይሄ ነገር እንዳደምጠው አረገኝ ቤቢ ብለህ እኮ አንተ ሰምተህ ሬዲዮ ስትገባ ሰምቼው እኮ ከዛ አልበም ላይ እኔን ወድጄዋለሁ ብለህ ልታጫወት ትችላለህ። መግዛትም አለ። አዎ ሶ እነዚህ ነገሮች ስላሉ በደንብ በሁሉም እንትን ካታጎሪ በሁሉም አይነቶች በፊልሙም በሙዚቃውም በግጥሙም በዜማው ምናምን እነዚህ ባለሙያዎች ከጀርባ ከኔ ጋር አሉ። ከዛ አመቱ ላይ በጣም የተደመጡ በጣም እኔም ወድጄ ያዳመጥኳቸው ምናምን ሙዚቃዎች ይሄ ዩቲዩብ መጥቶ ምናምን ተወሱን ሙዚቃዎች እኔ መርጫ አወጣና ለነዚህ ለ5 ሰዎች እልካለሁ። ጊዜ ወስደው 1 ወር ምናምንም ሙዚቃዎችን እያዳመጡ የራሳቸውን ነጥብ አስቀምጠው ለእጩነት ብቁ ነው አይደለም ይሉ ይሄ ዜማ አዲስ ዜማ አይደለም ከዚህኛው ዜማ ጋር እንደዚህ ነው ምናምን የሚመጣ። አሁን አዳዲስ የሚወጡ ዘፈኖች አሉ። መቼ ለታም የሆነ ዘፈን ወጥቶ ይሄ አዲስ ዜማ አይደለም ምናምን እላለሁ። ገና ስሰማው እንዴት ትንሽ ደቂቃ አስጠኝ ይመጣልኛል እላለሁ። ከዛ ይመጣልኛል ምኑ ዜማው የተሰረቀ ነው። ገብቷል። ሙዚቃው ስላለ ስለ ጮኸ እጩ አይሆንም፣ አይሸለምም። ኳሊቲ ኦሪጂናሊቲ ገብቷል። እሱን ዲቴል እናያለን። ዲቴል ገጣሚው ያያል፣ ዜማ ደራሲው ያያል፣ ፊልም ፕሮዲውሰሩ ያያል፣ ደራሲና ዳይሬክተሩ ያያል። የየራሳቸውን ሀሳብ ያስቀምጡበት። ለእጩነት ነው የምነግር። ከዛ በኋላ ብቁ ናቸው ሲባል በቃ ዌብሳይታችን ላይ ቮት አድርጉ ተብሎ ኮር ተሰጥቶ ይሰጣቸዋል። ከዛ በኋላ በሱ ምርጫ መሰረት እንሸልማለን። የሚገርም ነው እንግዲህ በሽልማት ልምድህ በፕሮሰሱ ማለት ነው። አዲስ ፕሮሚሲንግ ነው የምትሉት መጀመሪያ እናንተ ስትመጣ ተስፋ የተጣለበት ምናምን እንደዚህ ተብሎ የሚወጡ አይነት ካቴጎሪዎች አሉ። ያስደመመ ማን ነው? ቆሞ ሙያውን አስከብሮም ሊሆን ይችላል፣ ራሱን አሳድጎ በእናንተ ሽልማት ሂደት ውስጥ በቃ ስቴክ አለ አይደል? ድርሻ አለኝ እዚህ ውስጥ ይህ ልጅም እውቅና በመስጠታችን መድረክ በመስጠታችን ብዙ አሉ። አሁን እሱ ባለው በነጠላ ዜማ ወሰደ። በየትኛው ነጠላ ዜማ?
በእንትን ማሬ ማሬ እንደዛ ነገር በነጠላ ዜማ ወሰደ። ከዛ በኋላ በትርታ አልበም መጣ። ከዛ በአልበም ወሰደ። ነጠላ ዜማስ እሱ ባለው ቆንጆ ፕሮዲውሰርም ነው። ግጥም ዜማ ምናምን ለብዙ ሙዚቀኞች ይሰጣል። ብዙ ምርጥ የምትለው ሙዚቃዎች ብቆጥርልህ የእሱ ባለው ዜማዎች ናቸው በብዛት ከሆነ ጊዜ ወዲህ እና በቃ ልጁ አምራች እንዲሆን መንገዱን ከፍቻለሁ እላለሁ። በደንብ ይህም አለ ለካ ምናምን መሸለምም አለ ለካ በነጠላ ዜማ። ኦኬ በአልበም መምጣት አለብኝ። አልበም ጨርሶ አስታውሳለሁ መስቀል ፍላወር ናዝራ ሆቴል አካባቢ ከዛ ጀርባ መኪና ይዞ መጣ። መኪና ገዛች። ዋው በቃ ከዛ አልበም እኮ ጨረስ ቁጭ ብዬ ሁሉንም ሰማሁት። ብዙ አልበም ሳይወጡ የመስማት እንትኑ እኔ ጋ አለ 90% ማለት ነው። ያማክረዋል ስማ ምናምን። ከዛ እሱ ባለው ደግሞ እንደዚህ ጊዜ የምሰጥባቸው ሰዎች ደግሞ በደንብ ነው የምሰማው። ወይ ቤት ምሳ ልጋብዘው እችላለሁ ወይ ምሳ እንብላ ምናምን። ከዛ እዛ ጋር ሰማው። ተአምር ነው። ቆንጆ ከፍ ብሎ ነው የመጣው ሰው። የመጀመሪያ ያለውን ትርታዬ እንደ ወይን ምናምን የመሳሰሉ በጣም ምርጥ ምርጥ ሙዚቃዎች ሀሳቦቹም የሚገራርሙ ናቸው። እና እድሜውን የመጣበትን መንገድ ምናምን ሳስበው በየትኛው እድሜና በየትኛው ጉዞ ውስጥ ነው እነዚህን ኤክስፒሪየንስ አድርጎ ግጥም ያደረጋቸው? ገብተዋል ወይ ደግሞ ንባቡ እሱም ይሆናል። ንባብስ ቢሆን በዚህ እድሜው ምንና ምን ከየት እስከየት አንብቦ ነው? እነዚህ በደንብ ሊታይ ይገባል። ራሷ ሙዚቃን እኮ የገለጸበት አንድ ዘፈን አለው። ከበሮ የሆነበት ማሲንቆ የሆነበት እና ምኑ በገና እንደሆነ በጣም ይገርመኛል። አልበሙ ላይ በወቅቱ በጣም ተሰምቷል። ካፒታል ሆቴል ነበር የተዘጋጀው። ከዛ በትርታዬ በአልበም ደግሞ ወሰደ። በጣም ፕራውድ አደርጋለሁ። እንደዚህ ብዙ ሌሎች ልጆችም ቢሆን ሰው ሌላው ይቀርና ደግሞ ምርጥ አልበም፣ ምርጥ ነጠላ ዜማ፣ ምርጥ ሚውዚክ ቪዲዮ፣ ምርጥ አዲስ አልበም ድምፃዊ ምናምን የሚሉ ካታጎሪዎች አሉ በሙዚቃ። ወደ 5 ዘርፎች ነው ያሉት እና አንደኛው ምርጥ አዲስ አልበም አርቲስት፣ አንተ ተስፋ የተጣለበት የምትለውን እኛ ምርጥ የአልበም አርቲስት የሚል ራሱን የቻለ ካታጎሪ ያለው። ያ ማለት የመጀመሪያ አልበማቸውን የሰሩ ሰዎች ነው። አልበም በደንብ ስለምናበረታታ ማለት ነው። ቅድም ወደ አልኩ ልመጣ ነው። ይሄ ጊግ ላይ ክለብ ላይ ምናምን እያመሻችሁ ቀን ጊዜ እያጣችሁ አዲስ ሙዚቃ ለማምረት ችግር ውስጥ እንዳትገቡ ምን ልለው አልበም እንዲያወጡ። አልበም ታሪክ ነው። አልበም ጊዜ ነው። አልበም ወቅት ነው። መቼም 77 ላይ የሰርግ አልበም አልወጣም። ዋይ ሲሉ ጊዜውን ነው የሚናገረው። አልበም ራሱን የቻለ አንድ የዛን ወቅት የኢትዮጵያ ታሪክ ነው። ይህንን ታሪክ የሚሰሩ ወጣቶችን ደግሞ አበረታታለሁ። የሚገርም ነው። እንዴት አየው? በጣም ነው የሚገርመው። እውነት ለመናገር ቫሊዩም አለው፣ ዋጋ አለው። ልጆቹ ላይ ደግሞ እንደተባባል ነው የሚፈጥረውም ነገር ቀላል። አሁን አንዳንዴ የዳግማዊ ቀጥል ዳግማዊ ሙዚቃዎች የታምራት ደስታ፣ የጥበብ ወርቅ፣ የጌቶ ማይሬ፣ የእንትና የማሩ አለማየሁ ምናምን አሁን በዛ ጊዜ የተሰራ አልበም ነው ይሄ እኮ ምናምን ዋው ሳውንዱ እኮ ምናምን እንሌለ እንዲያው በደንብ ነው። ለምንድን ነው የምንለው? አልበም ስለሆነ። አመሰግናለሁ። ወቅት፣ ረሃብ፣ ችግር፣ ጦርነት፣ ሰላም፣ ደስታ፣ አዲስ ዓመት፣ ፋሲካ፣ እንቁጣጣሽ ምናምን የሚነግረን ማን ነው? አልበም ነው በቃ። ልጆች እነዚህ አዳዲስ ሙዚቀኞች የአልበም አርቲስት እንዲሆኑ ራሱን የቻለ አንድ ካታጎሪ ይፈጥረናል። እዛ ላይ ለመታጨት አልበም የመስራት ፍላጎቱ ይጨምራል። እዛ ላይ ለማሸነፍ ይሄ ልጅ ባለ ተስፋ ነው ማለት ነው። እንደሱም አለ። እኔ እንኳን ላነሳ ላይ ነበረው እሱ ባለው ይታየውም አይናችን እያየ መድረክ ላይ ያደገ ልጅ ነው። ህጻናትና ወጣቶች ቲያትር ነው 4 ኪሎ ነበር። አንተ አልደረስብህም። አራውን ነው እሱ ጁኒየር ነው።
በጣም ጁኒየር ነው። እኛ እኮ ድሮ ነው አንተ መታረቀው ብዙ ስለ ከእሱ አንጻር እንደዛ ነው። ግን እሱ እንደውም አንድ ያው አንተ በደንብ በጥልቀትም ስለምሰማ የሆኑ ቀለሞቹ እንደዚህ ሀገር ቤት እንዴት እንደማገልጸው አላውቅም። አንድ እንደውም ሲንግል አለው የሆያ ሆዬ የሚለው የኔታ ምናምን የሚለው ዘፈኑን መጣል ጊዜውን አስበው እዛ ጊዜ እሱ ራሱ ግን ቃናውን አይታል የቆሎ ተማሪነት እረኝነቱ የቆሎ ተማሪነቱ የኔታነቱ ሀገር ቤትኛነቱን ስትመለከተው ቅድም ካነሳው ነጥብ ጋር ትንሽ ዝም ብሎ ተያያዘብኝ። በዚህ አጭር እድሜ ከዛ ቱባውን የገጠር ወይ ደግሞ እንዳለው እሱን ነገር ትውፊታዊ ነገሩን ይዞ ቆየቱ ብዙ የምጠብቅበት ልጅ ነው። ባይዘው ብዙ አልበም አሁንም ሊወጣ ነው አዲስ አልበሙ የራሱ ኮንሰርቱም ያበደ ነበር። አቤት አልበም ይሰማ አለኝ መቼ ዕለት እንሰማ ማነው የሚልህ በእንደመጣለት ፓፓ ይላል ደስ ሲል ብሮ ይላል ቤቢያችን ይላል አልበም እንሰማለን አልኩት። እኔ እሆናለሁ ያልደውልኩት አሪፍ ነገር ይዞ እንደሚመጣ ምንም ተረጥ ቆንጆ ከኦዲየንሶቹ ጋር ደግሞ ተገናኝተው በደንብ በቃ ስሜት ለስሜት የተግባባበት ደግሞ አንድ ኮንሰርት እኔ እንኳን አልገባውም አልሰማውም ነበር። ቪዲዮ ግን በራሱ ቻናል ላይ ለቀዋል ዩቲዩብ ቻናሉ ላይ በጣም ገርሞኛል። በቃ ከክራውዱ ጋር ያለው ምልስ የባንዱ ዝግጅት አይቷል ያላየሁት ወራ ዩቲዩብ ግባና ለአድማጮቻችንም በዚህ አጋጣሚ መጋበዝ ፈልጋለሁ። ብዙዎቹ አይተውታል። ሚሊዮኑ ነው እኔ ራሱ እንኳን ስገባ ብዙ ሰው አይተውታል ይሆናል። እና የዚህ የትርታይ አልበም ኮንሰርት የሚሊኒየም አዳራሹ አውትዶር ነው። ቆንጆ ኮንሰርት ሰነፍ ነኝ እኔ አይገርምም አትገባም አይደል? ግን መግቢያ ደግሞ ስትሰጠን ይኖርኩ ሁሉንም ለሁሉም ለኦዲየንሶችም ለሁሉም ለራሴም ይመጣል ምናምን በቃ አልገባም። ለምን እኔ እንጃ። እኔ አሁን እሱን የምገባው እንዳልኩ በቃ እንዴት ነው የሚግባባው ከኦዲየንሱ ጋር ከአድናቂዎቹ ጋር ያለው ኢንተራክሽን አንዳንዴ እምባ ይመጣል። በቃ አለ አይደል ሲታዘዙለት እጅ ወደ ላይ ይባላል ማይክ ይሰጠዋል ኦዲየንስ ምናምንና እሱ በጣም የሚገርም ኮሚኒኬሽን ነው። እናንተ ጋርም አለ በተለይ ስቴጅ ሲሆን ዲጂዎችና እንትንም ሙድ ማዳመጥ ስሜት ማዳመጥ ምናምን ይሰራል እኮ እናንተ ጋር በደንብ እንጂ ዋናው ነገር አንተ እኮ ነው አቀጣጥለህ ቫይቡን ልምትሰጠው ለባንዱ አንተ በደንብ እንትን አድርገው ሰርተው አሙቀው ኦዲየንሱን ምናምን። እኔ አንድ በዚህ የምታስታውሰው ሞመንት አለ ማትረሳው ወይ ቪዲዮም ካለ ፎቶም ካለ? የኮንሰርት አንድ ዘና የሚያደርግ ልንገር ከቴዲዮ ጋር ሀረር ነው የሄድ ነው እና አዶኒክ ነው አበሻዊ ክሊን ነበር ያዘጋጀው። ከዛ ብዙ ጊዜ እሱ ኢቨንት ሲይዝ እኔ ስቴጁን ሰራለት ሙዚቀኞችን በአንዱን ሙዚቃውን ምናምን ከዛ ነው ወደ ኢቨንት የገባሁት እኔ እዛ ኤክስፒሪየንስ አድርጌ እና እዛ ሄደን ያው ሀረር ነው ድሬዳዋ ነው ገባን። ቴዲዮ ያሬድን ብስራት ሱራፌል ምናምን ብዙ ነው ይዣቸው ሄድኩት። ከዛ እነ ሚኪያስ ቸርነት ምናምን በባንድ ደግሞ የሀረር መከላከያ ነው ፖሊስ ባንድ ጋር ደግሞ የሚሰሩ ደግሞ አሉ በዲጄ ከኔ ጋር። ከዛ ቴዲዮ ኤላማን ምንም ስለነበር ቀድመን እኛ እንግባ ተባብለን እሺ ገባን። ገብቶ ቴዲ ቀውጠዋል እንቅስቃሴዎች ሁሉ ምናምን ሲል ሁሉም ቁጭ ብሏል ጥርሱን እየፋቀ ነው። ከዛ በቃ የሀረር ምናምን አለ እና ቁጭ አለ ስቴጅ ላይ እንደዚህ እኔ ዞርና ሙዚቃውን አቆመዋለኝ። ቁጭ ብሎ ስቴጅ ላይ እግሩን እንዲህ እያደረገ እናንተ ዛራና ቻንድራ የምታዩ መሰላችሁ እንዴ? ጌታ መልስ ሲያጣ ማለት ነው። አልጫወት አሉት። ሰው ሳቀ። መጀመሪያ ደንግጬ ነበር። ከዛ ወደዚህ ጋር ካልመጣችሁ አልዘፍንም ማለት እንዳለ እዛ ጥግ ያለው እንዳለ ስቴጁ ሞልቶ ከዛ ቫይቡን ቀየር ነው። እዛው ላይ እንትና እኔም ልግባ ይላል ሙዚቀኛ በዛው እንትን ተቀመጡ እንደገና ማምጣት መከራ ነው። እና ዛራና ቻንድራ የምታዩ በተላችሁ እንደ ቁጭ ብላችሁ እዚህ ካልመጣችሁ አልዘፍንም ብሎ ቴዲዮም ነፃ ነው። ሙዚቃ ሲጫወት በባህሪውም ቀልደኛ ነው።
ስቴጅ ላይም በቃ ዘና እያደረገ ነው የሚያጫውትህ ምናምን። ጎበዝ ነው። ሙዚቃ ላይም ቆንጆ አንደርስታንዲንግ፣ በጣም ምርጥ አንደርስታንዲንግ ያለው እና ቴዲም አሁን አሜሪካን ያለው እና እንደዚህ አይነት አጋጣሚዎች አሉ። ዞሮ ዞሮ እንደዚህ ሰብስበ አሟሙቀ አጋግለ ነው ለባንዱ የምትሰጠው። እሱም የዲጄው ሚና ወሳኝነት አለው። አሁን ዲጄ ብቻ እኮ 80,000 100,000 ከዛ በላይ ሰው እየመጣበት ሙዚቃ ኮንሰርቶች የሚደረጉባቸው ብዙ መድረኮች እኮ አሉ። አንድም ለማየት አንድም አይቻለሁ። የት? ላስ ቬጋስ እኮ እንደ ፌስቲቫል አይነት ነገር ነው ወይስ የራሱ ኮንሰርት? የአንድ ዲጄ ኮንሰርት ገርም ነው እና ጢም ነው ያው እነሱ ዲፕ ሃውስ ምናምን ሙዚቃዎች ምናምን ያጫውታል። ሰው በቃ ሲወጣ ወደ ስቴጅ በታምር ነው የሚወጣው። መድረክ ላይ የሚሰሩ ነገሮች ምናምን እና በቃ ዋው ገርም ነው። እንደዚህም አለ። አንድ ግሩምርምታ ነበር ድሮ በሬዲዮ ዘመን ሬዲዮ ስንሰራ በተለይ ናይት ላይፉ ላይ የምሽቱን ህይወት ላይ ባንድ ነበር ብዙ ጊዜ እናንተ እስክትመጡ ድረስ ዲጄ ስራ እስኪስፋፋ ድረስ እና ዲጄ ሲመጣ የባንድ ስራ ተበላሸ፣ ባንድ ስራ አጣ የሚል ግሩምርምታ ነበር። ዲጄ በላው ነው ምናምን ሚሊዮን ዘፈናል ሰርግ ላይ አላው አንድ ንፈን ነገር አይ እንትና ቀልድ አርግ ዘፍኑት ማን ነው? እሺ እና ሰርግ ላይም አጋጥሞኛል። እንግዲህ ሰርግ ድሮ በባንድ ነበር፣ ከዛ ዲጄ ሆነ። አሁን ደግሞ ትንሽ ባላንስ እያደረገ ነው ልበል። ምንም በቃ በፊት ይነጣጠላሉ ወይስ አብሮም ይሰራል? አሁን ብዙ ከባንድ ጋር ሰርቼ አውቃለሁ። ነፍሱን ይማረው አንበስ የሚባል ትግርኛ ዘፋኝ አለ። እሱ የትግርኛ ባንዱን ይዛል፣ እኔ በዲጄ እገባለሁ ምናምን ሂልተን ምናምን ትልልቅ ኮንሰርት ሰርጎች ማለት ነው። ከዛ ሰው እንዳቅሙ ነበረ። አሁን ዲጄውም ራሱ አሁን በጣም ምርጥ ምርጥ ዲጄዎች አሉ። እነ ዲጄ ጆብ እነ ዲጄ ማይክ ምናምን ኤቢ እነሱ ኢቨን ስታንዳርዱን ክላሱን ከፍ አድርገውት ስቴጁን፣ ትረሱን፣ ላይቱን፣ ፎጉን፣ ስክሪኑን፣ ኳየር ተወዝዋዥ እያደረጉ በደንብ ይሰሩታል። ሶ እንደውም ተመጣጣኝ ነው። አሁን አንዳንዴ ታዋቂ ዘፋኝም ሲያስፈልግ በዲጄ ዳቡን ይዞ መጥቶ ምናምን ይሰራል እና እንደ አቅምህ ነው። ዲጄውም ቢሆን አሁን የዋዛ አይደለም። እኔ ኦልሞስት ሰርግ ግን ስንት ጊዜ ካቆምኩት። ለምን? ቪዲዮ ስራ በዛ ወይስ? አዎ ሌላ ስራ በዛ እንጂ በስመ አብ ወልድ እኔ ራሳም ባሶራ ምናምን መናፈሻው ባሸዋ ይሄ በጣም ብዙ ትልልቅ ሆቴሎች ሂልተን ምናምን 2 ምሳ 3 ራት ምናምን ይይዝ ነበር እና በቃ ራሴም ኮንፊውዝድ ሆንኩ እና እዚህ ለማለት በሞተረኛ ሁሉ ሄድ ነበር። ፒያሳ እውነት ዳንኤል የሚባል አለ የፒያሳ ልጅ ሳውንድ እንዳለጋ ወይ ደግሞ አቢ ጋር ምናምን ወስዶ ቤቢ ይዞታል ነው የሚባለው። በቃ እቃዎች በቃ በደንብ ነው ወድጄው ነው ምሰራው ምናምን። ከዛ ገንዘቡ በጣም ሲጣፍጥ ደግሞ ስራ አለኝ ግን እንደዚህ በቃ የሆነ ሰዓት ብቻ ናለኝ ምናምን መባል ጀመርኩ ማለት ነው። ከዛ ሳስበው እነዛን ሰዎችን ሞልቼ ላልሞላ ገንዘቡን መጥቶ የእንትን ሆኖ ሊበታተን ምንም ደህና ገንዘብ በቃ ይሄ ነገር እንትን ልበለው ብዬ እግዚአብሔርን በራሴ ሰዓት ነው የታውኩት። ሰርግን እማትረሳው ሰርግ ብዙ ነው ያለው፣ በጣም ብዙ ነው ያለው። የትልቅ ሰው ሰርግም ልል ነበር። የታዋቂ ሰዎች ልቀይረው ብዙ የታዋቂ ሰዎች ሰርግ ከአርቲስቶች ማን እንድራቸዋል? አይ አሁን ተፋቷል አልታ ብዙ አለ ባለ ሀብቶች ምናምን። እኔ የሆነ ቼን አለኝ። እሺ ሚስጥር ነው ግን እንዴ ለምንድን ነው አሁን ለምሳሌ አይ ዝም ብዬ ለምን እንትን ልበላቸው ቴዲ አፍሮ ሰርግ ላይ ምናምን ቢባል አይ እንትን አሁን የተፋቱ ከሆኑ ያ ጊዜ ብዬ ብለው የሆነ ነገር ውስጥ እንዳልወስዳቸው ነው ኔትወርክን እያዩ ማለት ግን ብዙ አለ። ግን በጣም ብዙ የሆነ የባለ ሀብቱ ቼን ነበር እኔ ጋር ከዋጋው በላይ ከተነጋገርንበት ዋጋ በላይ ሰጥተውኝ የሚሄዱት ብር ይበልጣል። ቴፑ ትልቅ ብር ትልቅ ቦታዎች በጣም ብዙ ትልቅ ድሮ የዲጄ ሽልማት ማቀው ላኩለት የሚጠጣ
በላ ሲባል ነው የማውቀው። እኛ ደግሞ እሱ እንቀበልና ኮካ በበረዶ ሚክስ አድርገን ነው እየጠጣን ነው ብለን ብሩን ቺርስ ባየር ላይ ጎበዞች። ደግሞ ሊደክም ይችላል ደግሞ እየተጨበሰም መስራት ይሰራል፣ ችግር የለውም እሱ ግን ብሩ ያስፈልጋል። ያኔ ደግሞ ብሩ ያስፈልጋል። ከባርቴንደር ጋር ምናምን ዋናው ይምጣ ፌኩ ይባላል፣ ዋናው ግትሩ ይባላል። ግትሩ ትላለህ። ከዛ ውሃና አምቧ ምናምን በረዶና ኮካ፣ ከዛ ውስኪ ያሳየ ማለት ነው። ወይ በኮካ ነው የምጠጣው እላለሁ። የደብል ካለ ደብል ድገሙት ይባላል። ያቺ ብር 400 ብር 300 ብር ምናምን ነገ ብዙ ሲዲ ምናምን ይገዛል። ማታ የላዳ አለ ወደ ቤት መግቢያ ምናምን እንደዛ እናደርጋለን። የሚገርም ነው። ፋራናይት ነው እንደዛ ማድረግ የነበረው። የሸዋንዳይን ቤት አለ ኢድና ሞል አጠገብ ያለ ሰሬንደር የሆነው በኋላ ደግሞ ፓርክም ሆኖ ብዙ ቤት ሆናል። ግን ያን ፋራናይት ይባላል። አንተ የሚገርም ሰው ነው ያነሳው። ካልደበረ ሸዋንዳኝ አሁን በጣም ወዶ ሙዚቀኛ ነው፣ ጀግና ነው። አሳምኗል ደግሞ ጽድት አድርገው መስራትም አሳምኗል። ግጥም ከማን እንደሚቀበል የምናውቀው ነው። እንዴት መርጦ ተጠቅቆ እንደሚሰራ ያስታውቃል። አውትፑት ስላለው ማኑ ውጤቱ ይናገራል። ከዛ ኢቨንቶች ላይም በዚህ ከሙዚቃ ጀርባ አሁን ዋና ሰው ሌቭል 1 እሱ ነው። ሌቭል 1 እሱ መሆኑን ሰምቼ እኮ ነው። እሺ ሌቭል 1 ኢንተርቴይንመንት እንግዲህ አሁን ሸዋንዳይ ብዙ ትልልቅ ስራ አሁን ባለፈው አስቴር አወቀን ዱባይ ሄዶ ራሱን ሰርቶ የተሳካ ኮንሰርት ሰርቶ መጣ። ኤክስፖርት ማድረግ ጀመረ ማለት ነው ሰርቪስ። ሌቭል 1 የሚገርም ነው። ሸዋ ደግሞ የስራ ሰው ቀላል ነገር አይደለም እኮ ይሄ። የስራ ሰው ነው፣ ስራ ይወዳል፣ ክላሱን የሚጠብቅ ነው። ስተት ሲያይዘው ፈረንጅ ነው እንዴት እንደዚህ ምናምን የሚልህ ነው። ሲሰራም ጽድት ያለ ነገር ነው የሚሰራው። በቃ ምርጥ ብራዘር ነው። ጨዋታውን ያነሳሁትማ ከእንደዚህ ከአርት ስራዎች ጀርባም አለ ከሙዚቀኛነቱ ከዘፋኝነቱ ባለፈ ለማለት ያኔ ማይ ፍሌቨር ማነው ፋራናይት እንግዲህ እዛ ላይ ምርጥ አለቃ ነው፣ አሪፍ ሰው ነው። ቢዝነሱም ላይ ከድሮም ጀምረዋል እና ብዙ ነገር ነው እንደውም ከሱ ተመሪያለሁ በብዙ መልኩ ማለት ሙዚቃውንም እዚህ ይሰራል ዳጋም እንደዚህ። አንዱ እንግዲህ እኛም ኔትወርክ ያለበት ምክንያት ቤቢ ትስስር ነው፣ ኮኔክሽን ነው። ያንተ ኮንታክት ነው የሚቀይር። እነ ሸዋንዳኝ ዜማ ቢፈልጉ፣ ግጥም ቢፈልጉ፣ አቀናባሪ ቢፈልጉ፣ ማስተር ቢፈልጉ፣ ለናይት ክለብ ሳውንድ ሲስተም ቢፈልጉ አለ አይደለ ስቴጅ ቢያስፈልጋቸው ማቅረብ ቢፈልጉ ይሄ ሁሉ ነገር ኢዝ ኔትወርክ ብለን ነው የተነሳ ነው። ትስስር ነው። እናንተ ህይወት ውስጥም ቀላል የማይባል ቦታ አለው ትስስር፣ ወዳጀት ምናምን። እንደዚህ ኢትዮጵያ ውስጥ ዲጂዎች ማህበር አላችሁ? አሁን ሙዚቀኞች ሰማለሁ፣ የስፖርተኞች ባላላ የተለያየ ዘርፍ ላይ አሉ ህብረት። እናንተ ህብረት አላችሁ? ዲጄ ማህበር አለ። መስራች ነኝ እንደው ጭራሽ እና ፒአር ሆኜ እየሰራው ነበር። አሁን ብዙም የግል ነገር ስለበዛብኝ አዳዲስ ልጆችም ስላሉ ለነሱ ቦታውን እየለቀቅን ያለ ነው። ግን የኢትዮጵያ ዲጂ አሶሲዬሽንስ በጣም ብዙ ተለፍቶበት እኔ አሮን፣ ሚኪ፣ ዲጄ ሊ፣ ዊሊ ዲጄ አሮን ሮምሃይ አይደለም ሁለት ናቸው። አሮን ሮምሃይ አለ እሱ የፋና ያኔ ፋና ሰዓትም አንድ ያልጠየቁት እሱ ስለነበረ ነው። ቅድም ወደ ዲጄ ላይ ዲጄ እንትን ላለ ማለት ነው። ሌሎችም ነበሩ እነ ዲጄ ሴም ምናምንም ስለነበሩ እሱን እንትን ላለ ማድረግ ነው እንትን ያልኩት። ዞሮ ዞሮ ዲጄ አሮን ሰሌክታ ይባላል። ሌጀንድ ዲጄ ሉካ ምናምን ብዙ ቦታ ድሪም ምናምን ተለያዩ ቦታ ሰርግ ላይም አሁን ካናዳ ነው የሚኖረው እና እሱ ፕሬዚዳንት አድርገን ፒንክን ምክትል አድርገን እንትና ምናምን እኔ ከዛ ቤቢ ኮኔክሽን ላይ ምናምን ጥሩ ነው ኔትወርክ ላይ ያውቃል። እዛ ላይ ጥሩ ስለሆነ እሱ ፒአር ምናምን ይሁን ተባለ። ከዛ በቃ እንደዛ አድርገን ማህበራችንን መሰረትን። ብዙ አባላቶች አሉ። ኦፍ ኮርስ አለ። ስንት ሆናላችሁ? ወይ ብዙ ነው። መቼ ነው የጀመራችሁት? ወደ 9 ዓመት ምናምን በፊት። የሚገርም ነው። ለወጥ ነው የምትሉት ነገር አለ? ብዙ ኢምፓክት ያመጣችሁት ነገር ካለ አለ።
አሁን የዲጄ ኢንስቲትዩት ማቋቋም ምናምን አዳዲስ ልጆች ስልጠና መስጠት እንደ ማህበር አቅፎ ደግሞ ይሄ በቃ ምናምን ስራውን ሙያው እንዲከበር ማድረግ ዋጋቸው የስራቸውን እንዲያገኙ ማድረግ እና ብዙ ነገር የተሰራለ የተጀመረ በፕሮጀክት ደረጃ ግን የሚያስቀመጥኳቸው ያኔ ናይሮቢ ሰልጥኜ መጥቼ እዚህ ማጫወቻውን አጥቼ እኮ በሁለት ማያወታ ነበረ ፓርቲ ምንም ምሰራው እሱ አሁን መንግስት እንዴት ነው አሁን ከገንዘብ ሚኒስቴር ጋር ከምናምን ፕሮጀክቱ ቀርቦ የከቀረጥ ነፃ ምናምን ቢገባ እንደዚህ ሰርቪሶችን ቢሰጡ ለእንደዚህ ተቋማት እንዲህ ቢያደርጉ ምናምን የሚል የተነደፉ ፕሮጀክቶች አሉ ገብቷል ከዛ ሁሉም ደግሞ ቲና በራውት ፍቃድ ኖሮ ህጋዊ እንዲሆን ምናምን የማድረግ ስራ ተሰርተዋል እንደዚህ ዲቴሉ ብዙ ነው የሚገርም ነው አይ በጣም የሚገርም ነው አሁን ጄኤፍኤም ነው ስለ ወቅታዊ ነገሮች እኮ አላወራንም ትዝታ ይዞን ጭልጥ አለ ወደኋላ በጣም ሄድን ኦፍኮርስ ስለ ተክለ ሃይማኖትም እናነሳለን እሺ ያዝልኝና እሱን አሁን ምን ላይ ነህ ቀን ሰው የት ያገኘሃል ማታስ የት ያገኘሃል አሁን እንትኖችን ማታ አላጫውትም ግን የራሴ ባርና ላውንጅ ምናምን አሉኝ ኮንግራ ቴንክ ዩ ንገረና የት ጎተራ ኮንዶሚኒየም ውስጥ አለ ከዛ ደግሞ ወደ ኮያ አካባቢ ቀድሞ ነው የተከፈተው እሱ አሁን ደግሞ አዲሱ ክለብ ቦሌ መድኃኒዓለም ነው አቢሲኒያ ግሬት አቢሲኒያ ህንፃ እዛ ቤዝመንት ውስጥ አዲስ ትልቅ ክለብ ከፍቻለሁ ቀንስ የጄኤፍኤም ያው ከሰኞ እስከ ሐሙስ ከ7 እስከ 8 አለው ሰዓቴም ድሮም 7 እስከ 8 ነው መች ያልከኝ ሰኞ እስከ ሐሙስ እንዴ 4 ቀን ማለት ነው እና ቢዚ ያደረግህም በጣም ነው ኢንጆይ ማድረገው እንጂ ብሞት አሁን አንተ ለምሳሌ 5 ሰዓት አግኝተኝ አታውቅም 7 ሰዓት ሆነ ያርነኝ 5 ሰዓት ጀምሮ ስቱዲዮ ነኝ ዝግጅቱ ምናምን ብዙ ነገር እና በጣም ነው የምወደው ስራ ነው በጣም ማሳደግ የምፈልገውም ስራ ነው ከዚህ በተሻለ ዓለም በደረሰበት ደረጃ ወዴት ያድጋል ከዚህ በኋላ ብዙ ያድጋል ይድረስ ግድ የለ ባፊ ሄዳል የራስ አየር ሰዓት አለ ከዛ ብዙዎቹ እንደዛ እኮ ነው ሸገር የተፈጠረው እንደዛ ነው መጀመሪያ አየር ሰዓት ነበራቸው 97 ራሱ ጄኤፍኤም ጄቲቪን የወለደው ከኢቢኤስ ነው ብዙ መሰለ መንግስቱ ፋናና ሸገር ሰርቷል እነ ሴፉን የምታውቃቸው ናቸው አሁን ኦን አድርገዋል ሚዲያና ምን ማለት ነው እንግዲህ አሳድጓለሁ ማለት በቃ ይድረስ ይሄን ማለቴ ነው ብዬ ድጋሚ ኔትወርክ ላይ ይመጣል እኔ ደግሞ እዚህ ብልጭ አድርግና ግድ የለም ይለቅ ማያበልብ ነው እንደዛ ነው ምክንያቱም የሆነ ደረጃ እየሄድኩኝ ሲበላሽብኝ ምናምን ገጥሞኛል እንደዛ ነው ይምጣ እግዚአብሔር የፈቀደ ይሆናል እግዚአብሔር ይርዳ እግዚአብሔር ይጨመርበት ያሰብከውን ያሳካል በጣም ደስ ብሎኛል ቤቢ ብዙ ነገር ነው ያነሳ ነው ተክለ ሃይማኖትን ወደ ኋላ አረኳት መጀመሪያ ነበር ማድረግ የነበረ ተክለ ሃይማኖት ምን አይነት ሰፈር ነው እንዴት ነው የምትገልጹት ተክለ ሃይማኖት በቃ የእናት የሆነ ሰፈር ነው ከየትም መተ ምንም ቋንቋ ተናገር ምንም ማውራ በልተ ጠጥተ ለብሰ ተቀየረ ምትኖርበት ሰፈር ብዙ ሰው ጠራላል እኛ ጋራውን ባሌ ተራ አረር ተራ ሲዳሞ ተራ ምን ተራ ምናምን ተራ መፍቻ ተራ ጎማ ተራ ናም ተራ በተራ ነው በብዛት የሰፈር ልጆች ትንሽ ነው የምታየው ብዙዎቹ ከሌላ ቦታ ነው የሚመጡት ከክልል ነው በብዛት አሁን እኛ ጋር ሲዳሞ ተራ ምናምን አካባቢ እንዳለ የባሌ ሰዎች ናቸው ደላሎች ነጋዴዎች ምኖች ከዛ ያያቸው አይሱዙ ኤፍኤስአር ምናምን ሲገዙ ታያቸዋል የሰፈር ልጆች እዛው ሁሉም ሲያድግ እንደዚህ ታያል ማንም በማንም ችግር የለበት ሁሉ አዳዲስ ሰው ነው የሚኖረው ይመጣል ለስራ ምናምን እኔ አንዳንዴ መቼለታ የኛ ቤት ጋር ሊፈርስ ነው ምናምን አሉኝ ከመፍረሱ በፊት ስቲል ያዋልኩት የተወለድኩበት ቤት ከዛ ፎቶ አለ እኔ እንጃ እሺ እንፈልጋለን ከዛ በጣም ነው የሰፈሬን የምወደው ቤቴ ነው ከዛ እዛ ጋር መኪናዬን ገና ኦልሞስት አቁሜ ቤታችንን እያየሁት ማርያም ከዛ ነፍሴ ምን ፈልገሽ ነው አለኝ
ጠፍተሃል ማለት ነው። የሌላ ሰፈር ልጆች በቃ ከምናምን መጥተዋል። ከዛ እዛ ጋር ጋሼ አብዱራህማን አትያማል እንዴ በሰፈሩ ምናምን አላቸው። ይቅርታ ምናምን አላወቅንም ምናምን አለ። በቃ ግን ማንም የሚኖርበት ሰፈር ነው፣ የሚለወጥበት ሰፈር ነው። በጣም ነው የምወደው ሰፈር። አንዱ የአያታችሁ ቤት ነው። ቅድም የራስ ቲያትር ሰዎች እኛ ጋር ቁርስ ምሳራት ድረስ ይበላሉ ያልከኝ አለና እሱ የድሃ እናት እንደሆኑ ነው የሰማሁት። አያቴ እንግዲህ ወይዘሮ ብርቄ ወልደየስ ትባላለች። በህይወት የለችም፣ ነፍሷን ይማር። በቅርቡ ነው የሞተችው። በቃ ያው የምግብ ቤት ምናምን ሰው የዛ ሰፈር ሰው ምናምን በቃ ሁሉም እማ ነው የሚላት ማዘርን። ከዛ በቃ የተቸገሩትን መርዳት፣ ሆቴል ከሰው የተመለሰ ምግብ ካለቀ የሚሸጥ አውጥታ የምትሰጥ ምናምን አያት ነች። ደግ ነች በጣም በስመ አብ ወልድ። ማንም ነው የሚወዳት። በጣም ደግ ነች። እና ብርቄ ቤት ይባላል በሷ ስም ነው። ቆንጆ ቅቅል እና ቀይ ወጥ እንግዲህ ተሻምቶ ያልበላ የለም። ብዙዎች አሁን ሲያዩ ያስታውሳሉ። ደግሞ በሰዓት ነው አሉ 6:30 ላይ ያልቃል። 7 አይደርስም፣ ላይደርስ ይችላል። አይደርስም በፍጹም። በጣም ብዙ ሰዎች እኔ በጣም ብዙ አስታውሳለሁ። ብዙ ትልልቅ ታዋቂ ሰዎች ራሱ ገልተም እንዳያልቅ ለቁርስ መጥተው ዱለት በልተው አስቀምጡ ብለው ይሄዳሉ። በጣም ጣፋጭ ነው ምግቡ፣ ዋጋውም ርካሽ ነው። እና እንደሱ አይነት አያት ነበረችኝ። በጣም ደግ ነች። በጣም ነፍሷን ይማረው። ሊፈርስ ነው አልከኝ ስትሄድ፣ አንዱ ትዝታችሁ ደግሞ ራስ ቲያትር ነው። ራስ ቲያትር ሸዋይት አለ። አንተ ደርሳል አይደለ እንዴ? ታዲያ በደንብ ቅድም ያልከው በአንድም ቲያትሩንም ነደርሳል በደንብ። እኔ መድረክ ላይ ድራም ተጫውቻለሁ። በምን አጋጣሚ እኮ ፍሪ ሰርቪስ ገባው ራስ ቲያትር። ከእንትን መልስ ከዛ መልስ ከናይሮቢ መልስ ማለት ነው። ከዛ ፍሪ ሰርቪስ ገባው። ፍሪ ሰርቪስ ገባው። ብዙ እድሎችን አላገኘው፣ ግን ነፍሱን ይማረው የብስራት አባት ሱራፌል አበበ የእሱን አንድ ዲስኮ ሙዚቃ ብቻ ድራም አጅብ ነበረ። አጅበሁ ማለት ነው። እድለኛ ነህ። እኔ ልጅየውንም አባትየውንም በጣም ነው ማደንቃቸው። አውይ ፋሉም ደግሞ ቅድም እሱ ባለው ላይ ያነሳው ብዙ ሰው በመስጠትም አለመሰሰትም ችግር የለባቸውም ሁለቱም። ደግሞ እኔ አንድ ልጅ ፕሮዲውስ እያረግኩ ነበረ። ከዛ ከጌትሽ ማሞ፣ ከዮቤል ብርሃኑ፣ ከዘላለም ተረፈ፣ ከይልማ ገብረአብ ምናምን ወሰድኩና የሱራፌልን ዜማ ፈለኩ። አልበም ነው ፕሮዲውስ እያረግኩ። ሱርዬ ወይ አባ እንደዛ ነው የሚል ደህና ነልኝ አለው። ነፍስን ይማረው። እንደዚህ ቸሆነች ልጅ እንዲህ እኮ ፕሮዲውስ እያደረግኩ አልበም ምናምን መቼ ልምጣለህ? ራሱ መጥቶ ኪቦርድ ይግረም የሚባል ልጅ አለ። እሱን ጠርተን ራሱ መጥቶ ዜማ እዛው እያስጠናት ምናምን እያደረገ ምናምን እንትን ይል ነበር። በጣም ፖዚቲቭ ነው፣ ቀና ነው። መስጠት ብቻ ሳይሆን መጥቶ መስጠት ሁሉ አለበት፣ ማስጠናት አለበት። በጣም ፐርፌክት ሆና እንድታዜመው ማለት ነው። እና ደግሞ እሱ እንዲህ ማባበል ምናምን ይችልበታል። ዜማዎቹ ምናምን በጣም እንደዛ ናቸው። ስለዚህ ይሄ ዘፈን ምን ሆነ ማለት ነው? አልበሙ ተሰርቷል። አላል መንገድ ላይ ነው እንዴ? አዎ። ከዛ አልበም አንዳንድ ችግሮች ተፈጠሩና ከዛ ሌላ አቀናባሪ ጋር ሙዚቃው እንደ አዲስ ሰራቸው። እንደዛ ነው። ረጅም ታሪክ ነው። ሲኒማ ራስን ያነሳውበት ፈርሶም እንግዲህ ቅርጹ ተቀይሯል። ትዝታችሁን ይመስላል። አንድም የሄድክበትና ትንሽ ስትራይክ ያደረገኝ ምንድን ነው ሊፈርስ ነው ሲባል ሄድኩኝ። እሱ የኛ ቤት እንጂ የሰፈር ጉዳይ አይደለም። የኛ ቤትና ሰፈር አሁን ሰፈራችን ፈርሷል። እሱን ነው የምልህ እኮ። ይሄንን ስሜት አላቆም። አሁን ብዙ ሰው ልጆች ሰፈራቸው ከአምባሳደር ጀመረ በ4 ኪሎ አሮጌ ቄራ በሉ ብዙዎቹ ሰፈሮች አለ አይደል ሰፈር ፈርሶባቸዋል። ምን ይተሰማ ምንድን ነው ድብልቅልቅ ያለ ነገር ነው። ግን በቃ ዝም ብዬ ያየሁት በቃ ያረኩትን ነው እኮ ነገር እያየሁት መጥተው የሆኑ ልጆች ያ ነፍሴ የምንፈልገ ነው ምናምን ይሉኛል።
ከዛ በኋላ ሌላ ሰው ነው ያባረረልኝ እነሱ እንጂ የሆነ ምሰጣ ላይ ነበርክ ማለት ነው። እያሰላሰልክ አያቴን በጣም ነው የምወዳት፣ ቅብር አድርጋ ነው ያሳደገች ምናምን እና በጣም ብዙ ታሪክ አለኝ እና ዝም ብዬ አየሁት ምናምን። ከዛ በቃ ወጣሁ፣ ፈርሷል። ሁሉም ጊዜውን ነው የሚመስለው። ለምን አልፈረሰም፣ ለምን በጭቃ ቤት አልኖርም አትልም። ለውጥ ማይቀሪ ነው እኮ የጊዜ ጉዳይ ነው እንጂ እያለ አሁን እናንተ ጋር ደረሰ እንጂ ከታች እነ ሰንጋተራ ቆዩ እኮ 18 ዓመታቸው። እና ስሜቱን ፈልጌ ነው የጠየኩ። ምን እንደሚሰማ አላውቅም። ነው ያ ብዙ ነው፣ ድብልቅልቅ ያለ ነገር ነው። እኔ ደግሞ ትላንትናዬን በጣም እወደዋለሁ። ብዙ አስተምሮኛል። ማንም ከእግዚአብሔር ውጪ ማንም ሳይኖር ማለት ነው አጠገቤ እና ትላንትና ላይ ከነበሩ ነገሮች አንዱና ዋናው ነው እና በቃ ሊሄድ ነው። አዎ በቃ እንዲህ ነው። እሷም እኮ ሞታ የለ እንዴ ምናምን እንደዚህ ምናምን ትላልቅ ብርብር ያለ ስሜት ነው የሚሰማኝ እና ብዙ እንትን አይደለሁም። ይሄ የስስት ነገር ስለሌለብኝ በቀና አይቼ በዛኛው አይምሮ ያልፈዋል። ተጽናንተ ተመለሰ። ከእናንተ ሰፈር የወጣ ሰው በቃ የምትኮሩበት ብዙ ፖፑላር ፌመስ ሊሆን ይችላል። ብዙ ፌመስ ተስፉ ብርሃኔ ዘ ሌጀንድ፣ ወንድሙም ኋላ ወጥቷል። ሚሊዮን ብርሃኔ፣ ግሩም ኤርሚያስ፣ ታሪኩ ባባ፣ ብሩክ ታምሩ ፕሮዲውሰር፣ የአራዳ ልጅ ምናምን ፊልም ፕሮዲውሰር፣ እነ እሙሹ የወንዶች ጉዳይ፣ እነ ዘቢባ ግርማ ምናምን የመሳሰሉ ዳለኛ አስፈሪ መስከረምም ትንሽ ወደ በርበሬ እዛው እኛ ሰፈር ነቸው። ከየትን ነው ተክለ ሃይማኖት የምትሉት እናንተ? በቃ ተክለ ሃይማኖት እኛ እኮ ጥቁር አንበሳን ካለፍን ተክለ ሃይማኖት ነው የምንለው ነው እንጂ የሚባለው ኦልሞስት ከጥቁር አንበሳ ከፍ እንዳልክ እኮ 10 ሜትር የተክለ ሃይማኖት መቃብሩ አጥር ይጀምራል። ተክለ ሃይማኖት ደግሞ ሲባል በተለይ በእምነት ተቋም ሲጠራ አንድ አካባቢ ኤሪያውን አሁን ያሬድ ቤተክርስቲያን እዛ ጋር አለ አይደል? እና ያሬድ ቤተክርስቲያን የሚያገለግለው ከየት እስከየት ላለ ህብረተሰብ ነው። እሱን ራዲየሱ ልክ ተክለ ሃይማኖት ቤተክርስቲያኑ በዚህ በኩል ለጎላ ሚካኤል እስከሚቀርብበት ድረስ ተክለ ሃይማኖት ድንበር ሳይሆን በቃ ተክለ ሃይማኖት ቤተክርስቲያኗ የምታገለግላቸው የት ድረስ ነው። ያ እንደዛ ሰፈር ይጠራል ማለት ነው። አንዳንዴ ደግሞ ተክልዬ ማዞሪያ፣ ማርያም ማዞሪያ ሁሉ ይባላል። እንትን ርቆም ራሱ ማለት ነው። በሱ ነው እንደዛ የሚባል። ዞሮ ያው ጥቁር አንበሳም ጠማማ ፎቅ ምታችም ተክለ ሃይማኖት የራስ ግዛት አስመሰልኩት። ግዛት ለምን እኔ ሆን ብዬ እንትኑን ፈልጌው ነው አካባቢ ብዙ አንተ እዛ አካባቢ እንደውም ትውላለህ። መንዲዳ ምናምን አካባቢ መንዲዳም ፋና አይደለ? ይኸውልህ እንዴት ሆነ መሰለህ፣ ፋና ፎቅ ሲሰራ ዙሪያ ያሉት ሰፈሮች ደግሞ በተለይ ሳንጋተራን ይዘህ እስከ ሸበሌ ድረስ ያሉ ሰፈሮች ፈረሱ። የዛሬ 15 በቀለ የተባለው ፎቅ ማለት ነው። በቀለ ያለው ቢጫው ፎቅ የቲቪን ልፍ እንዳልክ በቃ ሲቆፈርም እኮ ያላየ ሰው ብዙ ድሮ ፋና እያለ ማለት ነው። የማታ ፕሮግራሜ እንግዳ ነበረኝ ማለት ነው እና ጥቁር አንበሳን እንደዚህ እንደወጣ የመጀመሪያውን ትተህ በሁለተኛው ትታጠፋለህ። ዳገቱ እንደጀመርክ ነው ታገኛለህ። ከዛ ሁለተኛውን ወደ ፋና ይገባል። እንግዶች ያኔ ቀድሜ ይመጣሉ፣ ያመሻሉ ማታ። ከዛ ይመጡልና የመጀመሪያውን አልፈ ሁለተኛው ላይ ነው ምላቸዋ። የመጀመሪያው ላይ ሲታጠፉ ብሔራዊ ባንክ ሪዘርቭ ነው ደግሞ ግምጃ ቤት እኮ ነው እሱ። ዋናው ቦታ ክልክል እኮ ነው ደግሞ አንጸባራቂ መሀል ላይ ያለ አትለፉም ስቶፕ የሚል ኧረ ቤቢ የተመለሰብኝ አለ። እኔ ስሙን አልጠራለን። ደንግጦ እየተንቀጠቀጠ ሊተኮስበት ማለት ነው። ከዛ ደግሞ ደንግጦ እንትን ብለህ አጽናንቶ ፋና ስታመጣ ደግሞ 2 ፌዴራል ሌላ እሱ በር ላይ ያ ኖርማል ይታወቃሉ። እንግዳ አለኝ ምናምን ስለሚመዘገብ ምናምን እሱ ችግር የለውም። እችኛዋ ነች ደግሞ እነሱ ምንም ነው የምትሰማው ማለት ነው። ሰተትፍር በቃ ከስቱዲዮ ነው የሚመጣው፣ ከሆነ ቦታ ነው የሚመጡት። ላበላበው ነው ምናምን ጨለም ያለ ነበር እሱ ጋር። ያኛው የፋናው ቅያስ ይሻላል። ሁለተኛው እኮ ነው ያልኩህ። በቃ ቤቢ ራሴን አሞኛል ተመልሻለሁ። ብዙ አለ ብቻ የሚገርም ነው። ቀረ የምትለው ብናገረው
ባመሰግነው የምትለው ካለ እድሉን ሰጥሃለሁ። ከዛ በፊት ህዳሴ ግድብ ሂዳል እጃላቅም አይገርም። እውነትህን ነው። ያው መንግስት ኢቨንት ሰራ አይገርምም። እኔ መቼ ለታ ሬዲዮ ላይ ማን ይህንን የሚያዘጋጀው ለው አልኩ። እንዴት ለምን አልጠራም እኔ ምናምን አልኩ። በጣም በብዙ ማየት ፈልገው ነው። ብዙ ትልልቅ የመንግስት ስራዎች ምናምን ሰራለሁ። ኢቨንት ብዙ ነገሮች ሰርቻለሁ እና ሂጄ አላቅም እና በጣም ትንሽ ገርሞኛል። ሬዲዮ ላይ ሁሉ ስል እየሳቁ ነበር። ሰዎችም ከወጣው በኋላ ቅድም ተቆጣህ እኮ አሉኝ። አይ ያው ቁጣ ሳይሆን አይ ገብቶናል ምናምን ነገር አሉ። ሂጄ አላቅም። ሄደህ ታውቃለህ? ለምን ጠይቅ ሄደህ ታውቃለህ? ስሜት በጣም ይቆጨኛል። እኔ በተደጋጋሚ ሄጃለሁ። ያየ ሰውና በርቀት ትርጉም ይለያያል እና እሱ በደንብ እኔ በጣም ነው እንደ ኢትዮጵያውያን በሰልፍ በተራ እየወስን ብናሳይ እኔ ደስ ይለኛል። አዎ አሁን እኮ ሀገር ምን ላይ እንዳለች ነው የምታየው። በቃ ሀገርን ግዝፈት ነው የምታየው። አንተ ታንሳለህ። በቃ እንዴት ላስረዳክ? እዛውን በቲቪም ሲቀረጽ አይተህ ከሆነ በድሮን በሄሊኮፕተር ምናምን ስለሚቀርጹ ነው ዝም ብሎ እንደዚች ትንሽ ነገር የመሰለው እንጂ አጠገቡ ያለ መኪና ብታይ፣ አጠገቡ ያለ ሎቤድ ብታይ ነጥብ ጉንዳን ነው የሚያክለውና ዛፎቹም ምናምን አይታል። ዛፍ እኮ አይታይም እኮ ተውጦ ነው ማለት ነው። ያ ምንድን ነው መሰለ ወደ ጎን 2 ኪሎ ሜትር ምናልባት ከቦሌ ጫፍ እስከ ደንበል የሚሆን ግድግዳ ወደ ላይ 2 የንግድ ባንክን ከፍታ ያለው ግንብ በምናምን በ40 ምናምን ቲክነስ መገንባት ማለት ምን ማለት እንደሆነ እንደው እንድናንሸራሽር ፈልጌ ነበር። እንሞክራለን እስቲ። አንተ ኦልሬዲ በአደባባይ ወስደሃለሁ፣ ፕሮሚስ ወስደሃለሁ። ወደ እንትኑ ልመለስ። ታመሰግነው እንኳን አደረሳችሁ የምትለው መናገር አለብኝ ማስተላለፍ አለብኝ ትሉ ካለ እድሉ ያንተ ነው። ማመሰግነው እንግዲህ ያው እንደው ያነሳ ነው ከድሮ አይደለ? ከዛ ጀምሮ በመንገዴ ላይ የነበሩ ያገዙኝ በሀሳብም አንዳንዴ ደግሞ ምቀኛ ከሌላ አታርግም ይባላል። የተመቀኘው እሱ አበርትተዋል፣ ያበረተዋል። ኦፍ ኮርስ ስለዚህ ኔጌቲቭ ፖዚቲቭ ኤነርጂውን የወሰድከው? አዎ በደንብ እና ሁሉንም አመሰግናለሁ። በህይወቴ ውስጥ ያሉት ፈጣሪ አምላክ የእግዚአብሔር አምላክ ክብር ምስጋናው ትልቁን ይወስዳል። እንግዲህ በቀጣይ ብዙ ነገር እንሰራለን። አሁን አዲስ ሚውዚክ አዋርድም ደርሷል። ጊዜው ሲደርስ ደግሞ አሁን በቅርቡ መግለጫ እንሰጣለን ወይ በሬዲዮ ማስታወቂያ እንጀምራለን። እንግዲህ የዛ ሰው ይበላል። ጋብዛለሁ። አንተ ደስ ይለኛል። አዎ ኦዲየንሱም የሚወዱትን አለ አይደለ? እንዳልከኝ ደግሞ የህዝብ ምርጫ እስከሆነ ድረስ የሚሳተፉበትን መንገድ ለማስተዋወቅ አድማጮችም የምንገልጽበትን መንገድ ኦዲየንሱ የሚመርጥበትን አማራጮች ደግሞ እኛም በቻናላችን አቅም በፈቀደ መጠን ለማስተጋባት እንሞክራለን። በርቱ። እናመሰግናለን። ቤቢ በጣም ነው ደስ ያለኝ። እኔም በጣም ነው ደስ ያለኝ። እጅግ በጣም ነው የማመሰግነው። እንግዲህ ኔትወርክ ፖድካስት በደንብ ከፍ ብሎ እናየዋለን። አሪፍ ነው። እያየዋቸው ነው ብዙ ነገሮችን። ደስ የሚል ነገር ነው። ስለዚህ በርታለኝ። አንተም ክሮዎችም በርቱ፣ ወጥሩ። እንግዲህ ባለፈው እንደውም ለተመልካቾቻችን ለመግለጽም ለክሮዎችንም ለመግለጽ የመቼ ሾው ላይ ነው አይተ ስሜትን በቃ ሳንማከርም ነው ያወራውና ሰው ሰምቶ ደውሎልኛል። ስለ ኔትወርክ ፖድካስት ተመልካቾቻችን በብዙ ሊያተርፉበት እንደሚችሉ ስለመሰከርክልን በጣም ነው አመሰግነው። እግዚአብሔር ይስጥልን። ሌላ ጊዜ ደግሞ በሌሎች ስራዎች እንግዲህ ብዙ እቅዶች እንዳሉ አውቃለሁ። ኦፍ ዘ ሪከርድም ስንገናኝ የተጨዋወትናቸው ነገሮች አሉ። እንቀጥላለን። በርታልኝ። ቴንክ ዩ ኦሊ። በጣም አመሰግናለሁ። መልካም ጊዜ። እናመሰግናለን። የተወደዳችሁ ተመልካቾቻችን ከዲጄ ቤቢ ጋር የነበረን ቆይታ ይህንን ይመስል ነበር። ይህንን ፕሮግራም ስፖንሰር ያደረጉልን ኢቪኤም ኬር የኦንላይን ሕክምና እንደዚሁም ደግሞ ገልፍ ኦይል ኢትዮጵያ፣ ጃራ ኮፊ እና አዲካ ታክሲ ናቸው። ሁሉንም በእናንተ በተመልካቾቻችን ስም ከልብ እናመሰግናለን። የዛሬው በዚያ በቃን።